ከመቶ ሺህ በላይ ደንበኛ አለን ስትል ሰምቼ ገርሞኛል። እንዴትና በምን መልኩ ነው የደንበኛ ብዛትና መጠን የምታውቁት? የጀመርኩት ቢዝነስ በመቶ ብር ነው። 8ኛ ወር ነው ያሳካሁት። 17776 አካባቢ ደርሰዋል። በቢዝነስ ፕላን መሰረት እዚህ ጉዳት አልባ የሆነው ሰውዬ ሜዳ የጎዳና ላይ ወድቆ እንዴት አርጋው ኤነርጂውን ያምጡት እነሱ? እውነትም ለኛ ማህበር ጠቃሚ ነው ብለን አምነንበት ወደነው ይኸው ዛሬ ለፊርማ በቅተናልና እጅግ በጣም ደስ ብሎናል። የሚሰሩ እጆች ይኑሩ፣ የሚያስቡ ጭንቅላት ይኑሩ። አምራች ሁን። ብሩ ካለ በቃ አንተ ያንን ለሚሰሩት ተውና አንተ ሌላ ስራ። ብር ከሌለ አንተ ራስህ ስራ ነው የኔ አባባል። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ። ይህ የበላይ መልቲ ሚዲያ የሳምንታዊ ፕሮግራማችን ነው። እንኳን ደህና መጣችሁ። ዛሬ በቤታችን እጅግ በጣም በሀገራችን ኢትዮጵያ ትልቅ አክብሮትና ትልቅ ውለታም እያደረጉ ያሉ የአዲስ አበባ አካል ጉዳተኞች ማህበር እዚህ በመሃላችን ይገኛሉ። ዝም ብላችሁ ነው የምትቀበሏቸው? አረ ያንሳል። እጅግ በጣም አመሰግናለሁኝ። አዲስ አበባ አካል ጉዳተኞች ማህበር የዋናው መስሪያ ቤት ብቻ አይደለም እዚህ የተገኘው። ከ11ዱም ክፍለ ከተማ የአዲስ አበባ አካል ጉዳተኞች ማህበር የተገኙ ስራ አስፈጻሚዎች አሉ። ለነሱ በትንሹ ራሴን ላስተዋውቅ፣ በቀጣይነትም አብረን ከነሱ ጋር ስለምንሰራ ማለት ነው። የኢትዮጵያ ሶማሌ ክልል ብራንድ አምባሳደር፣ የእስከዳር የበጎ ፈቃደኞች የእርዳታ ድርጅት መስራችና ስራ አስኪያጅ፣ የኢትዮጵያ ሶማሌ ክልል የሜዳሊያ ዋንጫ እንዲሁም የግሬት አይዲያ ተሸላሚ ነኝ። በኮሪያ ሆስፒታል በአካውንታንትና በሃይሮፊሻል ፕሮቶኮል በመሆን ሰርቻለሁ። የሃዩንዳይ መኪናም ተሸላሚ ነኝ። የጀግኖች ኢትዮጵያ ኮሪያ ዘማቾች ብራንድ አምባሳደርና ህዝብ ግንኙነት በመሆን ለጀግኖቻችን እየሰራው እገኛለሁ። አሁን ደግሞ በዚህ በታላቁ ለሀገርና ለወገን እየሰራ ያለው ጀግናው የበላይ መልቲ ሚዲያ የሚሊዮነሮች መንገድ ብራንድ አምባሳደር በመሆን አገሬንና ህዝቤን እያገለገልኩ እገኛለሁ። እንደዚህም በደመቁ መድረኮችን የማዘጋጀትና የመምራት ሀገራዊ ስራዬን እየተወጣው እገኛለሁ። እስከዳር እባላለሁ። በዚህ ድንቅ ፕሮግራማችን ላይ የአዲስ አበባ አካል ጉዳተኞች ማህበር ከበላይ መልቲ ሚዲያ የሚሊዮነሮች መንገድ ጋር አብሮ በጋራ ለመስራት የጋራ የፊርማ የማስቀመጥ ፕሮግራማችንም ዛሬ በዚህ ፕሮግራማችን ላይ የተካተተ ነው። እኚህ ሰው በጣም ትልቅ አስተዋጽኦ እያደረጉ የሚገኙ ናቸው። ያላቸውን ሀሳብ፣ እውቀትና ማንኛውንም ለሰው ልጅ ይጠቅማል ያሉትን ነገሮች ሁሉ
በማካፈል ይታወቃሉ። እጅግ በጣም በጣም ደግና ሩሩ ናቸው። ሩሩ ናቸው። መቀበልን አብዝተው ይጠላሉ። የስኬታቸው ሚስጥር በግልጽ በመናገር የእሳቸውን አይነት ቢዝነስ እንኳን ሌላ ሰው እንዲሰራ ሚሊዮነር የሚሆኑበትን የቢዝነስ ስልጠናና የስራ ጥበብ በወር ከ1 ሚሊዮን ብር በላይ ወጪ በማድረግ ለሰልጣኞቻችን ዘውትር እንደምታውቁት በዚህ በኢትዮጵያ ኢኮኖሚስቶች አሶሲዬሽን አዳራሽ ስልጠና እየሰጡ ይገኛሉ። በነፃ ማለት ነው። በነፃ በጣም ደግሞ ድንቅ የሚያስብላቸው ቁልፍ ነገር አንድ ሰው ይላሉ ከ5 ዓመት በኋላ የጊዜና የገንዘብ ነፃነት አለው በማለት ይታወቃሉ። እንደምታውቁት የሁል ጊዜ አባባላቸውም ጭምር ነው። እሳቸው ይሄንን ነገር እየኖሩት ይገኛሉ። አሳክተውማል። በተግባርም ሆነ በይፋ እያሳዩ ያሉ ድንቅ ሚሊዮነር ናቸው። ጀግናው አቶ በላይ ሞርዲ ይገባል። ይሄንን ያው ዛሬ እንደዚህ እምር አድርጋ የዛሬ እኮ በፕሮግራማችን መሃል የአዲስ አበባ አካል ጉዳተኞች ማህበር ይገኛሉ። ያውም ክብርት ይታጠቁ ደርሰ ራሱ በመሃላችን አለች። እሷ ባለችበትማ እንደዚህ ሽክ ብለሽ ነው መገኘት ያለብሽ ብላኝ ዘ ቢዩቲ ባር በዚህ መልኩ አሳምረው እዚህ እናንተ ፊት ለፊት አቁመውኛል እና ቢዩቲ ባርን እዚሁ ሲኤምሲ ታገኟቸዋላችሁ። ዘ ቢዩቲ ባርን እባካቸው አመስግኑልኝ። ለዚህ ፕሮግራም በሚመጥን መልክ አድርገው በዚህ መልኩ ስላስዋቡኝ። የተለያየ ስራዎችን ይሰራሉ። የፀጉር ማሳመር፣ ሀገራችን የምትወደውንና ባህሏን የሚያስተዋውቅ ሹሩባዎችን በአማረና በደመቀ መልኩ ሁሉ በማሳመር እናንተን በፈለጋችሁት መልኩ አብሮ መስራት ከነሱ ጋር ይቻላል እና ዘ ቢዩቲ ባር እዚሁ ግራውንድ ላይ ይገኛል። የምትፈልጓቸውን ነገሮች ሁሉ በአንድ ቦታ በማካተት ማህበረሰብን እያገለገለ ለሀገርም ትልቅ አስተዋጽኦ እያደረገ የሚገኝ ይህ አንጋፋ ተቋም ነው። ለኛ ለበላይ መልቲሚዲያ የሚሊዮነሮች መንገድም ትልቅ አስተዋጽኦ እያደረገ ያለ አንጋፋ ድርጅት። የዚህ ትልቅ ተቋም ባለቤት ደግሞ ማን እንደሆኑ አሁን መጥራት እንፈልጋለን። እዚህ መጥተው ሚሊዮነር አቶ በላይ ሞርዴ፣ ጀግናው ሚሊዮነር አቶ በላይ ሞርዴ እባካችሁ በደመቀ አክብሮት ወደ መድረክ ተጋብዙልኝ ዘንድ በአክብሮት እጠይቃለሁ። ጀግናው ሚሊዮነር አቶ በላይ ሞርዴ የበላይ አትክልትና አስቤዛ እንዲሁም የበላይ መልቲ ሚዲያ የሚሊዮነሮች መንገድ ዋና ስራ አስኪያጅ የመክፈቻ ንግግር ያደርጉልናል። ታዲያስ አይታይም በደንብ እንደዚህ ግማሽ ነው። እስኪ በደንብ አውጡት። ታዲያስ እንዴት አደራችሁ? በማንኛውም ቀንና ሰዓት ዘወትር ማንኛውንም ስራ ማንኛውንም ፕሮግራም ስንጀምር በማንኛውም ሃይማኖት የ1 ደቂቃ የህሊና ጸሎት መነሳት የምትችሉ ብቻ የ1 ደቂቃ የህሊና ጸሎት ነው። እሺ አረፍ በሉ። ዘወትር በዚህ ሰዓት በበላይ መልቲ ሚዲያ እየተዘጋጀ በአገሬ ቴሌቪዥን የሚተላለፍላቸው አዲስ አበባ ሲኤምሲ ሚካኤል አጠገብ የኢትዮጵያ ኢኮኖሚክስ ባለሙያዎች ህንፃ 1ኛ ፎቅ ላይ ዘወትር እሁድ ከቀኑ 7 ሰዓት እስከ 9 ሰዓት ድረስም በአካል ይተላለፋል። ይሄ ፕሮግራም ይንሸራሸራል። በበላይ መልቲ ሚዲያ እየተዘጋጀ በአገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ሮብና ሐሙስ ቀን ላይ የሚደገመው ይህ የቢዝነስ ፕላንና የስራ ጥበብ ፕሮግራም አገር በቀል የሆነ ካምፓኒ የኢትዮጵያን ችግር በራሱ ወጪ፣ በራሱ እውቀት፣ በራሱ ጊዜ፣ በራሱ ሙሉ በሙሉ ከቨሬጅ ያለ ምንም ጣልቃ ገብነት፣ ያለ ውጭ ሀገር፣ ያለ ኤንጂኦ፣ ያለ መንግስት ጣልቃ ገብነት በራስ ተነሳሽነት ብቻ ይህ ፕሮግራም የሚደግፉ የሚወዱ የሚያበረታቱትን ከጎን በማሰለፍ ይህንን ትልቅ የሆነ ሰፊ የሆነ የአመለካከትና የኢኮኖሚ ግድፈትና ጉድለት ለመሙላት ይችን ሀገር ለመታደግ ማንንም መጠበቅ መፍትሄ ሳይሆን እኛ ራሳችን መፍትሄ መሆን እንደምንችል ለማረጋገጥ ቀደም ሲል በ12 ሀገር ላይ የተጠና የኢትዮጵያ ውስጥ ደግሞ 65 አካባቢዎች ላይ የተጠና
በ1500 ብር ተጀምሮ ግዙፍ ትልልቅ ካምፓኒዎች የተገነቡበት በተግባር የተረጋገጠ ሚሊዮንሶች ሚሊዮነር የሚሆኑበት ልዩ ፕሮግራም ነው። ለታዳሚዎች እንኳን ደስ አላችሁ፣ ለእንግዶችም አንድ ጊዜ እጅግ በጣም ጥሩ። ዛሬ ደግሞ በላይ መልቲሚዲያ ያዘጋጀው ወይም ደግሞ የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም እንደወትሮው ኖርማል ስልጠና ብቻ አይደለም። ዛሬ የምንሰጣችሁ ለየት የሚያደርገው ደግሞ ሌላ አለ። እንደምታውቁት ሀገራችን ላይ የሆነ አጀንዳ ሲመጣ ወጣቶች ብቻ ነው የምንለው። የምር ወጣቶች ብቻ ናቸው ወይ ሰርተው መለወጥ፣ ሰርተው ሀገር መገንባት፣ ሰርተው ለመጪው ጄኔሬሽን የሆነችን ሀገር የአመለካከትና ኢኮኖሚ ልማትን ገንብተው ማስተላለፍ ያለባቸው ወጣት ብቻ ነው ብላችሁ ታስባላችሁ? ስለዚህ ወጣት ብቻ አይደለም፣ ጎልማሳ አዛውንት ብቻ አይደለም፣ ህፃናት፣ ሴት ብቻ አይደለም፣ ሰንበዲ ብቻውን አይደለም፣ ሁሉም ይመለከተዋል በሚል እንግዲህ የኛ የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም በመጀመሪያ ጊዜ ለወጣቶች በሚኒ ሚዲያ በወጣት ማዕከል በተለያየ ቦታ ላይ እንዲሁም በራሱ ሰራተኞች ጭምር ይህን እድል ሲሰጥ የቆየ ቢሆንም በኋላ ግን ሞላው አገሪቱ ውስጥ እንዲሁም ደግሞ በሞላው ዓለም ያሉ ኢትዮጵያና ትውልደ ኢትዮጵያን ማንኛውም ዜጋ መለወጥ አለበት፣ ለውጥ እኛ ሀገር ገና አልተጀመረም፣ ዜሮ ላይ ነው በሚል የቴሌቪዥን የአየር ሰዓት በመግዛት ከብዙሃን መገናኛ የሚዲያ ፕሮግራም በማዘጋጀትና ላይሰንስ በማውጣት አዳራሾች በማዘጋጀት ባለሙያዎች፣ ተሽከርካሪዎች፣ ሞገድ ሁሉን ነገር ዝግጁ በማድረግ እንግዲህ በሀገሬ ቴሌቪዥን ለሞላ ኢትዮጵያኖች እንዲተላለፍም አድርገናል። ይህን ሁሉ ወጪም የምንችለው አጠቃላይ እኛ ራሳችን በበላይ አትክልትና አስቤዛ የሚመጣው ሙሉ በሙሉ ገቢ ለዛ ሀገራዊ ግንባታ እንዲውልም አድርገናል። አሁን ላይ ለየት የሚያደርገን ግን የተለያዩ ዩኒቨርሲቲዎች ያስመርቃ የሚለቋቸው ወጣት ይሄ ሚዲያ ድንገት ባያውትስ፣ በሚኒስትሪ ሚዲያ ወይም በሶሻል ሚዲያ ባይደርሳቸውስ? ስለዚህ ከተለያዩ ትልልቅ የትምህርት ተቋማት ጋር እንደዚሁም ደግሞ ከግብርና ሚኒስቴር ጋር ሆኖ አርሶ አደሩን ለማገዝ ከንግድ ሚኒስቴር ጋር ሆኖ ነጋዴውን በቢዝነስ ፕላንና ጊዜውን ኢኮኖሚውን ቆጣቢ የሆነ በቅርብ ጊዜ ስፕሪንግ የሆነ በጣም ነጥሮ የሚወጣ ምንም ኪሳራና ውዥንብር የሌለበት ኢኮኖሚ በንግድ ላይ የንግድ መርህና አስተማማኝ የሆነ ሸማቹን የሚያረካም የንግድ ቅልጣፌም እንዲካሄድ ከኢምፖርት ኤክስፖርትና ከጥቃቅን ጀምሮ እስቲል ከ100 ብር ጀምሮ አሁን ድረስ እስከ 100 ሺህ ብር ካፒታል መነሻ ያላቸው ብቻ ሁሉም ሰዎች ወደዚህ ቢዝነስ ፕላን እንዲመጡ በነፃ እንዲሰለጥኑ በአካል በቴሌቪዥን በዩቲዩብ እና በላይ መልቲ ሚዲያ ብለው ቢገቡም ደግሞ በሁሉም ሶሻል ሚዲያ እንዲያገኙ ከማድረጋችንም በላይ በተለያየ በማወቅም ባለማወቅም የተለያየ ችግር ገጥሟቸው ወይም ደግሞ የተለያየ ጥፋት ወይ ሕግ ተላልፈው ደግሞ የእርምት ጊዜያቸውን የሚጨርሱ በሕግ ታራሚ በሆኑት በማረሚያ ቤት በሚገኙ ወገኖቻችንም ላይ እዛም ድረስ ሄደን ከፌደራል ማረሚያ ቤቶች ጋርም አግሪመንት ፈጽመን ታራሚውንም ባለበት የእርምት ጊዜውን እየጨረሰ የአመለካከትና ኢኮኖሚ ግንባታ ላይ እንዲሳተፍ ይሄ አምራች ዜጋ ሆኖ ሲወጣ ለሁለተኛና ለሶስተኛ ዙር ወንጀል እንዳይጋለጥ የማህበራዊና ኢኮኖሚያዊ ፖለቲካዊ ቀውስ እንዳይፈጠር ባሉበት ቦታ ላይ ሀብታምና ምሁር ሆነው እንዲወጡም እዛ ማረሚያ ቤት ድረስ ገብተንም ይህን ስልጠና እየሰጠን ነው ባይዘወይ። ዛሬ ግን ደግሞ ለየት የሚያደርገው እንግዲህ አጠገብ ካለ ነው ለውጥ የሚጀምረው። ልዩ አንድ በጣም ልናስተውል የፈለግነው ነገር መጀመሪያም ስናወራቸው እንደነበረው በአዲስ አበባ ላይ ለሚገኙ የአዲስ አበባ የአካል ጉዳተኞች ማህበራት ከኛ ጋር አብረውን መስራት እንደሚችሉ በቀራቸው አካል ምን መስራት ይችላሉ። እንግዲህ አካል ጉዳት ከተባለ የሆነ አካላቸው ብቻ ተጎድቷል። ሰው ማለት የሆነ አካል ግን አላቸው። በቀራቸው አካል ባላቸው አካል ምን ማድረግ አለባቸው? እንዴት ከማህበረሰቡ እኩል እናሳትፋቸው? እንዴት ቅድሚያ ለነሱ ይሰጥ? ምናልባት ጉዳት አልባ ሮጦ ተሰልፎ ታክሲ ሊያገኝ፣ ሮጦ ተሰልፎ ቃል ይገዛ፣ ሮጦ ተሰልፎ የሆነ ነገር እድል፣ ሮጦ ተሰልፎ የሆነ ነገር ሊሻማ ይችላል። በዚህ መካከል ግን ከሚዲያ ሽፋን ባለፈ ምናልባት ፌዴሬሽኑ የነሱ አካል ጉዳተኞች ማህበር ትልልቅ ድክመት ሲያደርግ እናያለን። የሚዲያ ሽፋን ሲሰጥ እናያለን። ሲያደራጅ ይችላውን ያክል ሲደግሙ እውቅና ሲሰጥ እናያለን። እውነት ለመናገር ግን ያን ያክል ቫይራል ወጥቶ የአካል ጉዳተኞች ትልልቅ ኢንዱስትሪ የሆነ አገልግሎት ማዕከል የሚዲያ ተቋም የራሳቸው የአግሮ ኢንዱስትሪ የአግሪካልቸር የማኑፋክቸሪንግ ውጤቶች የመማሪያ ቦታዎች ትልልቅ የምናየው የአካል ጉዳተኞች የሚባል የገበያ መዳረሻ አይታችኋል? የለም። ስለዚህ እሱንም ደግሞ በተግባር የታየ ለውጥ ለማምጣት ዛሬ ሌጋሊቲውን የጠበቀ ከአዲስ አበባ አካል ጉዳተኞች ማህበራት ጋር እሱን አግሪመንት ደግሞ ዛሬ በእናንተ ፊት ገብተናል። ይሄን ኃላፊነት እንዴት መወጣት እንዳለብንም እንዳለባቸው በደንብ ሞቅ አድርጋችሁ ሞራል ሰጡልን እስኪ። ለመሆኑ በመጀመሪያ የአዲስ አበባ አካል ጉዳተኞች
ማህበራት ምክትል ዋና ስራ አስኪያጅ እንደዚሁም ዋና ጸሐፊና በሁሉም በ11ዱም ክፍለ ከተማ ያላችሁ ማህበራቱን በዋና ስራ አስፈጻሚነት የምታገለግሉ አጋዦቻችሁና ኮሚቴዎቹ በሙሉ ያው እንኳን ደህና መጣችሁ በሉልኝ በደንብ አድርጋችሁ። ምናልባት ማስታወቂያውን ወደኋላ ባስቀረውም ለሁላችሁም ራሴ መግለጽ ይጠበቅብኛል ብዬ አላስብም። የዚህ ፕሮግራም ዋና አዘጋጅ በላይ ሞርዴ ነኝ፣ ወይም ደግሞ የበላይ መልቲ ሚዲያና የሚሊዮኖች መንገድ የቢዝነስ ፕላንና የስራ ጥበብ ፕሮግራም ዋና አዘጋጅና አሰልጣኝ። ጥሩ። ለማንኛውም ግን በዚህ ሁኔታ ላይ የምንቀጥለው ዛሬ ለምን እንዳስፈለገ ከአካል ጉዳተኞች ጋር አግሪ ማድረግ በዚህ አጭር ፕሮግራም ላይ የምነግራችሁ ከዚህ በኋላ በጣም ብዙ ቦታ ላይ ለአካል ጉዳተኞች የሚሆንን ቦታ ጉዳት አልባ የሆኑ እጅግ በጣም ወጣቶች በጣም ሰውነታቸው በወጣትነት በስፖርት በምናምን የበለጸገና የወፈሩ ብዙ ነገር ዶግ አድርገው መስራት የሚችሉ ሰዎች የአካል ጉዳተኝነት ያለባቸው ሰዎች ሊሰሩት የሚችሉትን የአእምሮ ስራ፣ የቴክኒክ ስራ፣ ቀላል ስራ ተሰማርተውበት እናያለን። ጎበዝ ለወጣት ወይም ደግሞ ጉዳት አልባ ለሆነ ሰው እኮ ሰፊ ስራ አለን። ምሳሌ ሀገራችን ከ80% በላይ ገጠራማ ነው፣ አልታረሰም፣ ከርሰ ምድሩ አልወጣም፣ ወንዝ አልተገደበም፣ ምንጭ አልተጠረገም፣ የከርሰ ምድሩ አስበን አላወጣንም፣ የጠብታ መስኖ ቴክኖሎጂን አልዘረጋንም፣ የአግሮ ፕሮሴሲንግ ኢንዱስትሪ ባዶ ነን፣ የእንስሳት ተዋጽኦ አሁንም ከውጭ ነው የምንገዛው። ይሄ ሁሉ ስራ እያለ በቀላሉ አካል ጉዳተኛ የሆኑ በቴክኒካሊ እና በጭንቅላት ሊሰራ የሚችሉ ስራዎችን ጉዳት አልባ የሆነ ሰው መሻማቱ ተገቢ አይደለም ብለን በጣም እንሞግታለን። እንደ ሪሴፕሽን፣ እንደ ካሻሪ፣ እንደ ፓርኪንግ፣ ተራ ማስከበር የመሳሰሉ የባስ ትኬት መቁረጥ የመሳሰሉ ቦታዎችንና ቀለል ያሉ ንግዶችንና ቴክኒካሊ የጥገናና የተለያዩ ኤሌክትሮኒክስና የቴክኖሎጂ የጭንቅላት ስራዎችን አካል ጉዳተኞችን ንቅናቄ አድርገን በሁሉም ሀገርና አካባቢ ላይ የሌለ አሶሲዬሽን ተቋቁሞ የሌለ ግብረ ኃይል ተቋቁሞ የሌለ ንቅናቄ ይሄ ሚዲያ ያለ እረፍት ከዚህ በኋላ ይሰራል። አንድ የአካል ጉዳተኞችን አገልግሎት ምርትና ግብይትና የስራ ውጤት በቅድሚያ ያስተዋውቃል። የግብይት ትስስር ይፈጥራል። ለአካል ጉዳተኞች ገንዘብ ሳይሆን ምግብ ሳይሆን ቁስ ሳይሆን ለስራ የሚሆኑ ቦታዎችን፣ ለስራ የሚሆኑ ማሽነሪዎችን፣ ለስራ የሚሆኑ ቴክኖሎጂዎችን፣ ለስራ የሚሆኑ ኤአይዎችን፣ ለስራ የሚሆኑ አገልግሎቶችን ሁሉም ባለሀብቶችና የሚመለከታቸው የመንግስት አካላት ቅድሚያ ለማገዝ ዝግጁ እንዲሆኑ ከዚህ በኋላ ትልቅ ተጽዕኖም ንቅናቄም ቻሌንጅም እናደርጋለን። አንዴ ሞራል ስጡልን በእናታችሁ። የሆነ ሰዓት ላይ እንዲህ በዜና ንቅናቄ አድርገን አውርተን ከዛ ልክ የአካል ጉዳተኞች ቀን ተብሎ እንደሚከበረው በአመት አንድ ቀን የሚወራ ዜና አይደለም እኛ የምንሰራው። እያንዳንዱ አካል ጉዳተኛ ስልካቸውን አውጥተው ኤምኢቲ ብለው ይመዘገባሉ። በ0910 80 80 19 ላይ 0910 80 80 19 እዚህ ስልክ ላይ እንደ ማንኛውም ጉዳት አልባ ተሳታፊ ኤምቲ ብለው በሚሴጅ ስልክ እንዲመዘገቡ እናደርጋለን። በየሳምንቱ ኤቲ ብለው ባሉበት ቦታ በሚሴጅ አቴንዳንስ እንዲሞሉ እናደርጋለን። ስም፣ እድሜ፣ ጾታ፣ የስራው አይነት፣ የሚሰሩት መስራት የሚፈልጉት አይነትና እጃቸው ላይ ያለችውን ካፒታልና አድራሻቸውን እንዲያስመዘግቡ እናደርጋለን። ባሉበት ቦታ ሆነው እንደ ማንኛውም ሰልጣኝ ልክ በያሉበት ቦታ ላይ ሆነው ቢዝነሳቸውን በቀረቻቸውና በሚችሉት አቅም ይሞክራሉ፣ ይጀምራሉ። የእኛ ድርጅት ቦታው ላይ ሄዶ በማየት ቻሌንጅ በማድረግ ጎበዙን በመሸለም ጥሬ ዕቃ አገልግሎት እንደሚያቀርብ ሰው በማስተካከል ምርታቸው ቅድሚያ ከሌላው ሰው ገበያ ላይ እንዲውል በማድረግ አገልግሎት ከሆነ የሚሰጡት ምሳሌ ፎቶኮፒ፣ ትምህርት፣ የጥብቅና፣ የማማከር፣ የአርት ስራ ለሚሰሩ ደግሞ እንደዚህ አይነት ትልልቅ ኦዲየንሶችን ቅድሚያ የነሱ ስራ እንዲቀርብ በማድረግ የተለያየ የስፖርት ትርኢት የተወሰነ አላቸው፣ የጥበባት ማዕከል የተወሰነ አላቸው። ከዛ በላይ ግን አሁን ቅድሚያ የነሱ ኢንዱስትሪ በደንብ ጎልቶ ግብይት ላይ፣ ማምረት ላይ፣ አገልግሎት ላይ ቅድሚያ ወደ ገንዘብ ተቀይሮ ካፒታላቸው ከፍ ብሎ እንደ ማንኛውም ኢትዮጵያዊ ባለሀብት ሆነው ከግለሰብ፣ ከቤተሰብ፣ ከመንግስት፣ ከሀገር ጥገኝነት ነፃ ሆኖ ሁሉም አካል ጉዳተኛ እንደ ማንኛውም ምሁርና ባለሀብት ለሀገር ግብር እየከፈሉ እንደ ማንኛውም ሰው ለግየሪ መኪና እየነዱ የተሻለ ቤት ውስጥ መኖር ይገባቸዋል? አይገባቸውም? ያንሳል። በረብ ይህንም በእርግጠኝነት ተነጥሎ በስም ዝርዝር የተጻፈ በየሳምንት የተፈተሸ በየወር የደረሱበትን የታወቀ በእርግጠኝነት ልክ 12600 ሰዎች እያሳኩ እንደመጡት ሁሉ
በጣም በብዙ ሚሊዮን ሊቆጠሩ የሚችሉ አካል ጉዳተኞች በእርግጠኝነት ከዚህ በኋላ ለሁሉም ለክልል መስሪያ ቤቱን ግልባጭ እንልክና ሁሉም ይሄንን ተሳትፎ በተግባር እንዲያመጡ እናደርጋለን። እኛ ጀምረን አንተውም። ይሄ ምናችን ነው? ባህሪያችን ነው። በላይ አትክልትና አስቤዛ ከኢትዮጵያ ውጭ 12 ሀገር ዞሮ ያመጣውን እውቀት መጽሐፍ አሳትሜ ቅድሚያ ልሽጠው አላለም። በዜና በነፃ ፕሬስ በኢንተርናሽናል ዜናዎች መቸርቸር አልፈለገም። በሲኒማ ቤቶች ማሳየት አልፈለገም። ከፍሎ ማሰልጠን አልፈለገም። ተቀብሎ መሸጥ ሀሳብን አልፈለገም። ሀሳብ የጠማው ተግባር የጠማው ለውጥ የጠማው የሀገራችን ሕዝብ አለ። እንደው አጥም ያንገበገበው እርስ በራሱ የሚባላ አገሩን ጥሎ የሚዘረገፍ ውሃ ላይ ተቀምጦ ውሃ የሚጠማው አፈር ላይ ተቀምጦ ምግብ የሚያጥረው ወጣት እያለ ማምረት የተሳነው ሁሉ ነገር በተፈጥሮ ተሞልቶ ግን በግለሰብም በመንግስታትም በድርጅትም ለልመናና ለብድር የተጋለጥንበት ዘመን ላይ አንድ ሀሳብ ያለ ገንዘብ አልሰጥም ማለት አሁን እንደ ነውር ብቻ ሳይሆን እንደ ወንጀል መቆጠር አለበት። ሌላ የፈረደበት ዓለም ዋንጫ የሚባል አለ። እኔ አቱ መብቴ ባይሆንም እባካችሁን በዚህ ወር ላይ አርሶ አደሩ ምርቱን የሚዘራበት ነጋዴውም ግብር የሚከፍልና የሚጨናነቅበት ለመጪው ዓመት የተደራጀ የተሻለ ቢዝነስ ፕላን ይዞ እንደዚሁም የተለያዩ ኢንዱስትሪና ማኑፋክቸሪንግ አካላት አገልግሎት ሰጪዎችም በኃይለኛ አዲስ የበጀት ዓመት እንደመሆኑ መጠን ለመጪው 2019 ትልቅ ሪከርድ ለማስመዝገብ ትልቅ ውጤት ለማምጣት የምንሯሯጡበት እንጂ ይሄን ኖር ዓለም ዋንጫ ነው ተብሎ በየሚዲያው ትኩረት ሰጥታችሁ ስትገናኙ ስለሱ ማውራት ላይቭ ሲተላለፍ እሱ ላይ በመጣድ ጊዜያችሁን የምትጨርሱ ግለሰቦችና ማህበረሰቦች እባካችሁን የዳቦ ጥያቄው አልተመለሰላት ሀገር ላይ ስለ ዓለም ዋንጫ ብዙ ትኩረት በመስጠት ጊዜያችሁን እንዳትጨርሱ ይሄ መልእክቴ ነው። አትዋልልም ግን ገደብ ይኑረው። አው ልክ ይኑረው። በጣም ገደብ ሊኖረው ይገባል። በጣም ስፖርት የምትፈልጉ የስፖርት ባለሙያዎች፣ የስፖርት ጋዜጠኞች፣ የስፖርት ሚዲያ ባለቤቶች እና ስፖርት አፍቃሪያኖች በየቦታው የተገነባላችሁን የስፖርት ማዘውተሪያ እስኪ በማለዳ እየሄዳችሁ ስፖርት እየሰራችሁ ቪዲዮ ስሩልን። ይቻላል አይቻልም? ስፖርቱን ራሱን እየሰራችሁ አሳዩን። ከባህር ማዶ ስለሚጫወተው ሰው እያላችሁ አትደናቆሩን። በቃ አትጨቅጭቁና እናምላችሁ። ቁማር አታድርጉት። ስፖርት የቁማር ሜዳ አይደለም። ቁማር አረጋችሁት። እገሌ ያሸንፋል አያሸንፍም። እሺ ቢያሸንፍ አንተ ነህ ያሸነፍከው ወይስ ባያሸንፍ አንተ ነህ የተሸነፈ? ምን አገባህ? እባካችሁን ትኩረታችን በጉያችን ያሉ አካል ጉዳተኞች ብዙ ከቤት ያልወጡ አሉ። ውስኖቹ ናቸው ተምረው በመንግስት መስሪያ ቤት ተቀጥረው የሚሰሩት። ውስኖቹ ናቸው የራሳቸውን ቢዝነስ ጀምረው የሚሰሩት። ኧረ ተውት፣ እርዱኝ ለማለት ራሱ ውስኖቹ ናቸው እድል ያገኙት። እልፍ አላፍ ተደብቀው በየቤት በየሰፈር ውስጥ በየገጠር ውስጥ አሉ። እነዚህን በፊት ለፊት አውጥተን ቅድሚያ ስራ እንዲይዙ በቁጥር በተጨባጭ ያመጡትን ለውጥ ከተማ መገንባት የሚችሉ ለዓለም ታምር መስራት የሚችሉ እንደ አፍሪካ አላወራቸውም፣ እንደ ዓለም አካል ጉዳተኞች በኢትዮጵያ ውስጥ ያመጡት ሚራክል ታምር የሆነ ለውጥ ተብሎ በአደባባይ ትርኢት እስከሚሰራ ድረስ የምር ልንገራችሁ፣ ድርጅታችንም እኛም አጋሮቻችንም አንተኛም። እሺ ስለዚህ የሶስት ደቂቃ ምናምን የሚሆን የአግሪመንታችንን እንትን ብለን የነሱ የቸኮርሶችን እንሸኛለን። ነገር ግን ማንም ሰው አይንቀሳቀስም። የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም ስልጠና ይቀጥላል። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ስልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ስልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣
ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ አጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። ይሄ በላይ አትክልትና አስቤዛ እጅግ በጣም ዛሬ በሁለቱ ተቋማት መካከል የሚፈጸመው የፊርማ ስነስርዓቱን እናከናውናለን። ይህ የፊርማ ስነስርዓት እንዲከናወን ወደዚህ ወደ መድረክ የምጠራቸው ሁለቱን የተቋሙን አካላት ነው። ዛሬም ለእናንተ ክብር እዚህ ፊት ለፊት ተገኝተዋል። ስለዚህ አሁን ወደ ፕሮግራማችን እንሄዳለን። የአዲስ አበባ አካል ጉዳተኞች ማህበር ክብርት ይታጠቁ ደርሰ ምክትል ፕሬዝዳንት ናቸው የማህበሩ። እሳቸውን እጅግ በጣም በደመቀ አቀባበል ወደ መድረክ ጋብዙልኝ። ክብርት ወይዘሮ ይታጠቁ ደርሰ የአዲስ አበባ አካል ጉዳተኞች ማህበር ምክትል ፕሬዝዳንት፣ ለሀገራቸው ትልቅ አስተዋጽኦ እያደረጉ የሚገኙ ታላቅ ጀግና ሴት ናቸው። ክብርት ይታጠቁ ደርሰ እጅግ በጣም እናመሰግናለን። የክብር ቦታቸውን ይዙልናል። በእውነት ለዚህ ሀገራዊ ስራ ትልቅ አስተዋጽኦ እያደረጉ የሚገኙ ናቸው። ክብርት ይታጠቁ ደርሰ እጅግ በጣም እናመሰግናቸዋለን። ቦታቸውን ይዘውልናል። ሁልጊዜ የመድረካችን ድምቀት የሆኑትን የበላይ መልቲ ሚዲያ የሚሊዮነሮች መንገድ አሰልጣኝና የቢዝነስ አሰልጣኝና የስራ ጥበብ በክንውን እሳቸው የኖሩትን እኛም ማሳምረን እንድንኖር ሚሊዮነርም እንድንሆን ማለት ነው። ሁሌ የሚደክሙልን ሳይሰለቹ ሳይደክሙ ገንዘብ ሳይቀር
ሰዓት ሳይቀር ሁሉን ነገራቸውን ለሀገራቸው እየሰጡ ያሉ ጀግናው ሚሊየነር አቶ በላይ ሞርዴንም እዚሁ በመድረክ እንዲገኙልን በአክብሮት እንጋብዛለን። ጀግናው ሚሊየነር አቶ በላይ ሞርዴ ኧረ ሞራል የለም እባክህ ቦታቸውን ይዛሉ። እሳቸው ጀግናው ሚሊየነር አቶ በላይ ሞርዴ ዛሬ እንግዲህ ይሄ የደመቀ ፕሮግራም በሁለቱ ይከናወናል። የሰራ ሰው ሞገሱ ራሱ ይመሰክራል። እንግዲህ ዛሬ እኛ በዚህ መልክ እንድንሰበሰብ ላደረገን ፕሮግራማችንም ሁል ጊዜ በድምቀትና እንደተወደደ እንደተናፈቀ እንዲከናወን የሚያደርግልን በላይ መልቲሚዲያ የሚሊየነሮች መንገድ ነው። ለዚህ ድምቅ ላለ ፕሮግራም መሳካት ደግሞ ሰው አቶ በላይ ብቻ አይደሉም። ያቺ ሞዴል የሆነች ባለቤታቸው ክብርት ኪያ እሸት የእሷም አስተዋጽኦ በእውነቱ ትልቅ ነው። ማይደግማት ማይሰለቻት ሁለ ገብ የሆነች በሙያዋ በጸባይዋ። እኔ በእውነቱ ጸባይዋን አመለሸጋ ብያታለሁ። አትስማሙ ማለት ነው። አይ ትስማማላችሁ። በኪያ ድርድር የለም። የፊርማውን ስነ ስርዓት ድምቀት እንድትሆን ወደ መድረክ አክብረን እንጋብዛታለን። ኪያ እሸት ወደ መድረክ በአክብሮት እንጋብዛለን። የፕሮግራማችን ክንውን ይከወን ዘንድ እሷንም ወደ መድረክ አክብረን እንጋብዛለን። ኪያ እሸት መድረኩ ላይ የጀርባ ፊርማውን እንዲከናወን ታደርግልናለች። የአዲስ አበባ አካል ጉዳተኞች ማህበር ጽሕፈት ቤት ኃላፊ የሆኑትን በስራቸው ሳይደግሙ ሳይሰለቹ ለእኛም ፕሮግራም እዚህ መድረስ ይሄ ፊርማ እንዲከናወን ትልቅ አስተዋጽኦ ሲያደርጉ የነበሩት የአዲስ አበባ አካል ጉዳተኞች ጽሕፈት ቤት ኃላፊ አቶ ሰለሞን አይናለምን በአክብሮት እሳቸውንም ወደ መድረክ ጋብዘውኝ ባካችሁ። ፊርማ በበላይ መልቲሚዲያ የሚሊየነሮች መንገድና በአዲስ አበባ አካል ጉዳተኞች ማህበር ታሪካዊ ፊርማ ነው። በእውነቱ እኛ ከትላልቅ አንጋፋ መስሪያ ቤቶች ጋር ፊርማ እንደዚህ አይነት ፊርማዎችን አከናውነናል። በቅርቡ ከአንጋፋው ሀገሩ ላይ ሰው በአመሉም በጸባዩም በሁሉም ነገር ታግዞ ከማረሚያ ቤት ሲወጣ እጅግ በጣም በአቅምም በጸባይም በስነ ምግባርም ታንጾ እንዲወጣ የሚያደርግልን የፌዴራል ማረሚያ ቤቶች ከነሱም ጋር ድምቅ ባለመልኩ ፕሮግራማችንን አከናውነናል። አሁን ደግሞ የዛሬው ታሪካዊ ነው ይባላል። እስኪ ብርታውን ሳያስቀምጡ ሞራላችሁ እንዲህ ነው እንዴ? ምንድን ነው? ይህ ፊርማ ታሪካዊ ፊርማ ነው። የአዲስ አበባ አካል ጉዳተኞች ማህበር ሚሊየነር ሳላረግ በማለት ይህንን ታሪካዊ ፊርማ አስፈርሟል። ከአቶ በላይ ጋር ተቀያየሩልን ዶክመንታችሁን ተቀያይረዋል። ጸንቷል ማለት ነው። ጸንቷል ማለት ነው። አዲስ አበባ አካል ጉዳተኞች ማህበር ምክትል ፕሬዝዳንት ናቸው። ንግግር ያደርጉልናል ፊርማ ስነስርዓቱን አስመልክቶ። እሺ፣ አመሰግናለሁ። እንዴት ናችሁ? የተከበሩ አቶ በላይ የዚህ ሚዲያ የሚሊየነሮች መንገድ ባለቤትና እንዲሁም ሰልጣኞች፣ እንግዶች፣ በተለይ ደግሞ የጉዳዩ ባለቤት የሆናችሁ የአዲስ አበባ ከተማ አካል ጉዳተኞች ማህበር የከተማና የክፍለ ከተማ አመራሮች እንኳን ደህና መጣችሁ እላለሁኝ።
በመቀጠል ይህ ድርጅት ወደኛ ሲመጣ እውነቱን ለመናገር በጣም በትዕግስት ነው። በጣም በተደጋጋሚ መጥተዋል። በተደጋጋሚ መጥተው እኛ ደግሞ አላማው ምንድነው ማወቅ አለብን ብለን አመላልሰናቸዋል እና በመጨረሻ ግን ስላመንበት ከማህበራችን 2 ሰዎችን ወይም የ2 ስራ አስፈጻሚዎችን ወክለን ጉዳዩን እንዲከታተሉና እውነት ለማህበሩ አባላት ጠቃሚ ነው ወይስ አይደለም የሚለውን ካጠናንና ያላቸውን ህጋዊነት ሙሉ በሙሉ ዶክመንታቸውን ካየን ካረጋገጥን በኋላ በዩቲዩብ ፔጃቸውም ገብተን በጣም በርካታ ቪዲዮዎችን ከሌሎች ጋር የሰሯቻቸውን ብዙ ነገሮችን አይተን እውነትም ለኛ ማህበር ጠቃሚ ነው ብለን አምነንበት ወደነው ይኸው ዛሬ ለፊርማ በቅተናልና እጅግ በጣም ደስ ብሎናል። መልቲሚዲያ ወደኛ ሲመጣ አካል ጉዳተኞች ይችላሉ ብሎ ነው የመጣው። እስከ ዛሬ በእንደዚህ ደረጃ የመጣ ብዙ ድርጅት ባይኖርም ግን ደግሞ አካል ጉዳተኛ ሰርቶ ራሱን ለቁም ነገር ያበቃል፣ ለስኬት ያበቃል ብሎ አምነውበት መጥተው ከኛ ጋር ተነጋግረው ለዚህ ጉዳይ በመቅረባቸው በጣም ነው ደስ ያለን እኛ። ምክንያቱም አሳውን ከመስጠት ይልቅ እንዲበላ አጠማመዱን ማሳየት ትልቅ ቁም ነገር ነው። ሁልጊዜ አካል ጉዳተኛውን ጥገኛ አድርጎ አካል ጉዳተኛው ራሱን እንደማይችል አድርጎ ከማየት ይልቅ እኛም እንደ ሌሎች ኢትዮጵያውያን ወጣቶች አካል ጉዳተኛው ሰርቶ ይቀየራል፣ እኛ ብናሰለጥናቸው ሰርተው ይቀየራሉ፣ ማገዝ አለብን ብለው ይሄንን አሳ አንሰጣችሁም፣ አጠማመዱን ግን እናሳያቸዋለን። በተለያየ መንገድ በዩቲዩብም ቢሆን ኦንላይንም በአካልም ካላችሁበት ቦታ መተን እናንተ የሚመቻችሁ ቦታ መተን እናሳያቸዋለን፣ እናሰለጥናቸዋለን፣ ለቁም ነገር ደግሞ እናበቃቸዋለን ብለው ቃል በገቡልን መሰረት እኛም ይሄ ከተደረገልንማ ለምንድነው እኛስ ብንሆን ይሄንን ጉዳይ እንትን ማንለው? ለምንድነው እነሱ ጋር አብረን የማንሰራው? ሌላው የኢትዮጵያዊ ወጣት ያገኘውን እድል ሌላው ዜጋ ያገኘውን እድል ለምንድነው እኛስ ማናገኘው ብለን በመስማማት የዛሬውን ፊርማ ልናደርግ ወስነን ይኸው ተፈራረምን። በጣም ደስ ይል ነበረ። እንግዲህ ሰው አንድ ነገር ላይ ለመድረስ ሁሉ ነገሩን መስዋዕትነት ማድረግ አለበት። መሄድ አለብን ብለው በዊልቸር በክራንች ሁሉም በነገራችን ላይ 5ቱንም የአካል ጉዳት አይነት ያካተተ ነውና ማህበራችን ሁሉም ሳይቀሩ አክብረው መተዋልና እውነት የማህበሬን የከተማና የክፍለ ከተማ አመራሮችን በማህበሬ ስም እጅግ በጣም አመሰግናለሁ። እንግዲህ ይሄ ቢዝነስ ፕላን መልካም የሥራ ዘመን መልካም የስኬት ዘመን እንዲሆንላችሁ በማህበሩ ስም ገልጻለሁ። የአዲስ አበባ አካል ጉዳተኞች ማህበር ምክትል ፕሬዝዳንት እጅግ በጣም እናመሰግናለን። በአክብሮት ወደ ቦታቸው ሸኙልን። እጅግ በጣም እናመሰግናለን። እዚሁ እናስጠራቸዋለን። ጀግናው አሰልጣኝ አቶ በላይ ሞርሌ እንዲሁም እድል በፊርማው ስነስርዓት ላይ አብረው ፊርማው እንዲከናወን ላደረጉልን ለአዲስ አበባ አካል ጉዳተኞች ማህበር ጽሕፈት ቤት ኃላፊ አቶ ሰለሞን አይናለም እንዲሁም ለወይዘሮ ኪያሸን እጅግ በጣም እናመሰግናለን በእውነቱ። ከዚህ በመቀጠል እንግዲህ ሁልጊዜ የመድረክ ጉጉታችን የሆኑትን አሰልጣኛችንን እንዲሁም የበላይ መልቲ ሚዲያ የሚሊዮነሮች መንገድ ዋና ስራ አስኪያጅና የበላይ አትክልትና አስቤዛ ለዚህ መድረክ ትልቅ ድምቀት ለሆነው እሳቸውን ወደ መድረክ እጋብዛለሁ። ተወዳጁ አሰልጣኝ አቶ በላይ ሞርሌ። እሺ እንደምን ቆያችሁ? በድጋሚ ተገናኘን። እስኪ አንድ ጊዜ እስካሁን ለነበረው እንቅስቃሴ ላያችሁን ለሰማችሁት በእጃችሁም በድምፃችሁም እስኪ ግለጹልን። እሺ ምን ብያችኋለሁ? እኔ በባለፈ አብዛኛው ሰው ከራሱ ጋር ስብሰባ ያድርግ፣ ከራሱ ጋር ኮንፈረንስ ይኑረው። ውሏችሁን ላሳካችሁት ነገር ማታ ማታ አየሩን በቦክስ ሙቱ። እኛ ግን ባካችሁ የጊዜ ባንክ ይኑረን።
የጊዜ ባንክ ማለት ፕሮግራም ሳይናድ አልፎ አልፎ በየሜትር ኮለን ተቀምጦለታል። ብሎኬቶቹ የሚደረደሩት በሱ መካከል ነው። እሱ አቁሞ ጠንክሮ መያዣ ነውና ልክኛም እንደዛ ክልዝ የምናደርግበት ከሰኞ እስከ እሑድ ስራችንን ስንሰራ ከሰኞ እስከ እሑድ እቅድ መያዝ የለብንም። ከሰኞ እስከ ዓርብ ወይ እስከ ቅዳሜ አንዱ ቀን የሳምንት ስራችን ምናልባት ካልተከናወነ በተለያዩ ነገር ተቃውሶ ካላለቀ እዛኛው ሳምንት ላይ እቅዳችን እንዳይሄድ ያ የጊዜ ባንካችን ያቺ አንድ ቀን ለፍሬ ያስቀመጥናት ቀን ያለ እቅድ ያለ ምንም የተቀመጠችው ባዶ ቀን እሷን ያንን ለጎደለው ቀን መሙሊያ እናረጋታለን። አንዳንድ ሰዎች ሰባቱንም ቀን እቅድ እናወጣና በሰው ሰራሽ ወይ በተፈጥሮ አደጋ ከተቃወሰ አንደኛው ቀን ከዛስ እዛኛው ሳምንት ላይ ይራመድብናል ፕሮግራማችንና የሳምንት ፕሮግራም ሲቃወስ የወሩን ሄዶ ይንደዋል። የወሩ ከተቃወሰ የሩብ ዓመቱን የግማሽ ዓመቱን የዓመቱን የዓመታትን እያቃወሰ ይሄድብናል። ሁሉ ነገር ያለ እቅድ ይሆናል። እኛ ሀገር እንደምታዩት ነጋዴ ገንዘብ ካለው ቀጥታ ወደ ንግድ ነው የሚገባው። ቢዝነስ ፕላን የለው፣ እቅድ የለው፣ ታርጌት የለው። እንደምታዩት አርሶ አደር መሬት ካገኘ ዝም ብሎ ወደ እርሻ ነው የሚገባው። የመሬትን ለምነት አይፈትሽ፣ ጨዋማነትን አይፈትሽ፣ የፀሐይ ሙቀትን አይፈትሽ፣ ምርጥ ዘርን አይፈትሽ፣ ቀላል ቴክኖሎጂን አይፈትሽ፣ የጠብታ መስኖን አይፈትሽ፣ እጽዋቶች በቀላሉ ብዙ ጥፍ ምርት የሚሰጡበትን ድርቅ የሚቋቋሙበትን ነገር አይፈትሽ። በቃ የዘነበለት ብቻ ውሃ ይጠጣል፣ እርጥብ የተገኘለት ይዘራል፣ ያርሳል። ከዛ ውጭ ከብቶችም ሰብሉም ሲረግፍ ዝም ብሎ ቆሞ ያያል። እንደዚህ አይነት ማህበረሰብ መቼም ራሱን አይችልም ነው የምላችሁ። ህዝብ ቁጥር እየበዛ ነው፣ መሬት እየጠበበ ነው የሚሄደው። የሰው ልጅ ጭንቅላቱን ካልተጠቀመ እድሜ ልክ ጉልበትና መሬትን ተጠቅሞ መኖር ይከብደዋል። ለዛም ነው ውሃም ዝናብም ምንም የሌለበት ሀገር የምንሰደደው። እቺን በተፈጥሮ ጸጋ የተሞላች የትኛውም ዓለም ብትሄዱ ብዙ ወንዞችን ለጎረቤት ሀገር የምትሰጥ ሀገር የለችም። የትኛውም ሀገር ብትሄዱ ብዙ የጉልበት ሰራተኞችን ለተለያየ ሀገር የምትገብር ሀገር የለችም። የትኛውም ሀገር ብትሄዱ እርስ በርስ እንደኛ የሚዋጋና የሚዘራረፍ ሀገር አታገኙም። ወይ ከጎረቤት ሀገር ወይ ከሆነ ሳምበዲ ጋር። እኛ ተቧካን እኮ በጣም እኮ ወረድን ጎበዝ። ልንባንን ይገባል እንጂ እኛ እኮ ለ9 ዓመት ተንከራተን ዓለምን በሙሉ ያጠናኑ ቢዝነስ ፕላን ለ5 ዓመት የገነባኑ በላይ አትክልትና አስቤዛ ብሎም የኩባንያ አጋር ድርጅቶቻችን እኮ እኛን አሁን ቁጭ አድርገው ማዝናናት በቂ ነበሩ። ግን ብዙ ወገን አንደርግራውንድ ውስጥ ነው። ብዙ ወገን ችግር ላይ ነው። ችግሩ አልተፈታለትም። በጣም ብዙ ወገን እንቆቅለሹ ስላልተመለሰለት ይሄንን ወገን ማን ነው የሚመልሰው? ከባህር ማዶ መጥቶ ከሌላ ሀገር መጥቶ እኛ ካልሆነን ዛሬ ካልሆነ መቼ? ይሄን ስሜት በእናታችሁ አሁን አንተ ለወገን፣ አንተ ለሀገር፣ አንተ ለባህል፣ ለወግህ፣ ለህዝብ፣ ለእናት፣ ለአባት ነገ ለምትወልዳቸው ልጆች አሁን ለተወለዱ እንቦቆቅላዎች ህፃኖች ትላንትና እጃቸው ጎልድፎ ጎብጠው ተዋርዳው ላሳደጉን ቤተሰቦች እኛ ነን የምንመክተው። ትሰማላችሁ? በተለይ ወጣቶች እባካችሁን የማይመጥናችሁ ቦታ ላይ በሰኞ ቀን፣ በሮብ ቀን፣ በሐሙስ ቀን፣ በአርብ ቀን፣ በስራ ቀን ባካችሁ ጌም ዞን ታጭቃችሁ የምትሉ ወጣቶች እባካችሁ ወደ ማምረት ግቡ፣ ወደ ስራ ግቡ። የኛ ድርጅት በነፃ ሻይ ቡና ያለ ቁጭ አድርጎ በነፃ አዳራሽ ተከራይቶ ያሰለጥናቸዋል። መንግስት የሰጠን እልፍ አላፍ አዳራሽ አለ፣ አይሞላም፣ እናሰለጥናቸዋለን። የወጪውን እኛ እንችላለን። እየቤታችሁ ቁጭ ብላችሁ ቢያንስ እንኳ የእኛን የቴሌቪዥን ፕሮግራም ለመከታተል እድል ይኖራችሁ። እኛ በነፃ አየር ሰዓት እየገዛን እናሰለጥናቸዋለን። ቢዝነስ ፕላን ውሰዱ፣ በነፃ እንሰጣቸዋለን። የግብይት ትስስር እኛ እናገናኛቸዋለን። የእኛ ሚዲያ በነፃ ማስታወቂያ ይሰራላቸዋል። ሞራል ሲያንሳችሁ እኛ እንሰጣቸዋለን። የሚገጽጻችሁ ሲጠፋ እኛ አለን ካዳመጣችሁን። ጎበዝ ነን ካላችሁን ውጤታችሁን አሳዩ፣ እኛ እንሸልማቸዋለን። ከዚህ ውጭ ምንድን ነው የፈለጋችሁት? ከዚህ ውጭ ምን እንደተፈለገን ያላውቅ የ26 እና የ24 ዓመት ወጣት ጌም ዞን ተኝቶ ከኋላ የአንድ ሀገር ጥያቄ አይመለስም። ይሄ ወጣት ሲያመርት ብቻ ነው ሀገር የምትጠግበው። ምሁራን ትልልቅ የተማሩ ሰዎች ምን ዋጋ አለው ብለህ ነው እያሉ አፍራው በእውቀታቸው ጠጅ ቤት መዋል ከጀመሩ፣ ተስፋ ከቆረጡ፣ ምረቃውን ወደ እርግማን ከቀየሩ፣ አይዞህ ማለትን አርፈ ተቀመጥ ወደ ማለት ከተቀየረ ሀገር ሞተች። ዝም ብለን በተወሰነ ሚዲያ ላይ የተወሰኑ ሰዎች የሚያነቡልን እያዳመጠን መቀመጡ እያንዳንዳችንን ጉርሻ አይሰጠንም። ምግብ አይሆነንም፣ አልባሳት አይሆነንም፣ ጤና አይሆነንም፣ ሰላም አይሆነንም። ሀገር የምትቀየረው በነፍስ ወከፍ ሁሉም ወደ ስራ ሲተም ነው። ሀገር የምትቀየረው ለሀገሬ ብሎ የሚቆረቆር አልሚ፣ የሰላም ወዳድ፣ ኢኮኖሚ ገንቢ፣
ወጣቱን አነቃቂ የሚያውቀውን የማይደብቅ ለጋሽ ስትኖር ነው። እኔ እኮ አንዳንድ ጊዜ ይገርመኛል። እነ ኔልሰን ማንዴላ ደቡብ አፍሪካን ከቅኝ ግዛት ነፃ ሲያወጡ ለ27 ዓመት ታስሮ የቪላ ጥያቄን እምቢ ብሎ ዳቦ እየተከለከለ ቀለም እንኳ እስክሪብቶና ወረቀት ሲከለከል የለበሰውን አቡጀዴ አውልቆ እጁን በስለት አድምቶ በአካሉ በደሙ ለበሰው ነጭ አቡጀዴ ላይ ሲጽፍ ነበር የተገኘው። ይህን ያክል አቋም ያለው ሰው አገሩን ነፃ ማውጣት ችሏል። የሚገርማቸው እና አብርሃም ሊንከን ዛሬ ድረስ ስማቸው የተሰየመው አሜሪካን ዓለም ቁንጮ ላይ ስለወጡ ነው። የህንድን የእርዳታ የርካሽ ተግባርና የልመናና የተለያዩ የማይመጥናቸው ሜዳ ላይ የወደቁ ወንዶች የነ ማህተማ ጋንዲ አሻራ እስካሁን ድረስ ህንድን ከፍ አድርጎ ከኤሽያ ግንባር ቀደም ሀገር አድርጓቸዋል እኮ። አንድ ፕሬዚዳንት ቻይናን ለመለወጥ ችሏል እኮ። የነ ጋሊሊዮ የአካል ቁርጥራጭ ብትሄዱ የሮም ሙዚየም ውስጥ ጣሊያን ታገኙታላችሁ። እንቁ ዜጎች ተብለው በሰሩት ድንቃድንቅ ልዩ ተግባር ማለት ነው። በጣም ብዙ ሀገራቸውን ተሻለ ደረጃ ላይ ያደረሱ በጣም ብዙ ግለሰቦች አሉ። ማህበረሰብ ግለሰቦች ግን ማህበረሰብን የተለየ ነገር አስተምረዋል፣ አቋም አስተምረዋል፣ ቴክኒክ አስተምረዋል፣ አቅጣጫ አሳይተዋል። ገብቷቸዋል። ስለዚህ ባለሀብቶች ወዴት ነው ያላችሁት? እስኪ ዛሬ አግሪመንት የወሰድላቸውን አካል ጉዳተኞች እናንተ ለስራ ከተነሳሳችሁ እኔ ቢያንስ አንድ በረንዳ እሰጣለሁ በሉ እስኪ። እናንተ እነሱ ለስራ ከተነሳሱ እኔ አንድ ማሽን እሰጣለሁ እስኪ በሉ። እነሱ ለስራ ከተነሳሱ እኔ ቅድሚያ ለነሱ አቀርባለሁ እስኪ በሉ። እነሱ ለስራ ከተነሳሱ ቅድሚያ ከነሱ ገዛለሁ እስኪ በሉ። እነሱ ለስራ ከተነሳሱ ቅድሚያ የነሱን ኢንዱስትሪ ሊያመነጭ ሊገነባ ሊያሳድግ የሚችል ቅድሚያ ሽፋን እሰጣለሁ እስኪ በሉ። ሌላ እኮ አላልንም። እንዲሰሩ ብቻ ነው። ከንፈር መምጠጥ አይደለም የቸገረን። እሱማ የትም ቦታ ከንፈር መጣጭ ሞልቷል። እሱ ተውት። ጉንጭ በደገፍ አይደለም ማለት አይደለም። አንገት ማቅለስለስ አይደለም። አው ከባድ ነው ማለት አይደለም። አዝኝላለሁ እሱን አይደለም የሚፈልጉት። በነገራችን ላይ በዚሁ አጋጣሚ አንድ መልእክት ሳስተላልፍ አካል ጉዳተኞችን ሰላም ስትሉ እጃችሁን አንድ ጋር ሁለቱንም እንድጎንበስ ምናምን ይሄ ከንፈር ድምፅ አታሰሙ። በነገራችን ላይ ልክ እንደኛ ቆም ብላችሁ እጃችሁን ጠበቅ አድርጋችሁ እንደማንኛውም ሰው ትከሻቸውን መታ አድርጋችሁ እንዴት ነው ምን ይመስላል እንቅስቃሴ ምን አዲስ ነገር አለ በሏቸው። ተሳስቼ ከሆነ አርሙኝ፣ ሞራል ስጡልኝ። ግን ለነሱ ከአካላቸው በላይ እኮ እኛ ጉዳት ሆንባቸው። ከአካላቸው በላይ እኛ እኮ ጉዳት ሆንባቸው። ከንፈራችን ስናጨው ይሰማል። አዎ የሆነ ከፊታቸው እኮ ለፐርሰከንድ ዞር ካለን እኮ እንረሳቸዋለን። ይሄ አይደለም እኔ አይገባኝም። ባስ ላይ ሮጦ ተረጋግጦ የገባ ሰውዬ ሰፈር ሲያገኘው እንዲው ከባድ ነው አይደል? እንደዛ አይደለም። ከቻልክ የነሱ ምርት ግዙ፣ የነሱን አገልግሎት ተጠቀሙ። ባለሚዲያዎች ነፃ አስተዋውቁላቸው። የተለያየ ተሽከርካሪ ምናምን ያለ ነፃ ትራንስፖርት ስጧቸው። ገንዘብ ግን አትስጡ። እኔ የምለው ነገር ቢኖር እንደውም በተለያየ ቦታ ላይ ስጎበኝ አንዳንድ ድርጅቶች ግብረሰናይ ድርጅት ይሄን ገዝቶልን፣ አንድ የተባረከ ድርጅት ይሄን አድርጎልን፣ አንድ የሆነ ተቋም ይሄን ስፖንሰር አድርጎልን ሲሉኝ ያመኛል። ነምለው መናገርም አልፈልግ በጣም ነው የሚያመኝ። ይሄንን አምርተን ሰርተን አሳድገነው ሲሉኝ ነው ደስ የሚለኝ። ይሄንን እንደዛ አመጣ ነው እሱ ነው የሚፈልገው። አንድ ነገር ልንገራችሁ። የሰው ልጅ ብዙ ጊዜ አሁን ድረስ የማከብረውና የምወደው ብዙ ጊዜ ሚዲያው ላይ እኔ እንደ ጋዜጠኛ ብሬ የምጮህለት አካል ጉዳተኛ ሆኖ ራሱን የቻለ ከሀገርና ከመንግስት ጥገኝነት ነፃ የወጣ ጋዜጠኛ ተስፋዬ ገብረ ማርያም። አንድ ጊዜ ሞራል ስጡ በእናታችሁ። በጣም ብዙዎች አሉ የተለያየ ትርኢት ሲያደርጉ ሲያመርቱ ምን ሲሉ የምናሳያቸው። ነገር ግን ተስፋዬ ገብረ ማርያምን እኔ ጋዜጠኛ ተስፋዬ ገብረ ማርያም መወደው በላይ እባክህን በውስጥም በሚዲያም ጠርቶ ለኢትዮጵያ አካል ጉዳተኞች እባክህን ጠበቃ ሆንልናል። እባክህ ሞራል በጣም ይጎላል። እባክህ ማምረት ላይ አልተሰማራንም። በጣም ታለንት ያላችሁ አሉ፣ በጣም ተሰጥኦ ያላችሁ አሉ፣ በጣም መስራት የሚፈልጉ አሉ። ነገር ግን እዚህ ጉዳት አልባ የሆነው ሰውዬ ሜዳ የጎዳና ላይ ወድቆ እንዴት አድርገው ኤነርጂውን ያምጡት? እነሱ ነው እኮ አይደለ? ምንም ጉዳት ያልደረሰበት ሰው እኮ ተስፋ ቆርጦ ራሱን ሲያጠፋ መንገድ ላይ ወድቆ የጌም ዞን ተኝቶ ጎዳና ላይ ወድቆ ታገኙታላችሁ እኮ። እንደዛ በሆነበት ሰዓት አካል ጉዳተኞችማ ልክ ነን የሚሉት ማለት ነው አርፈ መቀመጣቸው። ስለዚህ ባካችሁ ወጣቶች መሰናክል አትሁኑ። አንድ ሌላ ጋዜጠኛ ተስፋዬ ገብረ ማርያም እባክህ አንተ ተሰሚነት አለ፣ አንተ ለገንዘብ አሰስትም፣ አንተ ለእውቀት አሰስትም፣ አንተ አትፈራም ኃላፊነትን። የኢትዮጵያ አካል ጉዳተኞችን
ስራ ላይ እንዲሰማሩ አድርግልን። ልዩ ልዩ ትርኢት በአደባባይ ይታይ። በዚህ እውነተኛ በሆነው ሚዲያ ስራቸው ይቀረጽ። ቢዝነስ ፕላን ስጣቸው። በየቦታው ክትትል አድርግልን እና እስኪ ታሪክ ስራ። ከዛ ብትሞት ራሱ እንደ ልብ ህይወት ያርፋል ነው ያለኝ እና በደንብ አመስግኑልኝ ማለት ነው። በርቀት ጥያቄ የጠየቁ ሰዎችን አንድ ጊዜ ጥያቄውን እንድታቀርብ ወደ መድረክ ጥሩልኝ ማለት ነው። ጥያቄ ቁጥር 1 ጤና ይስጥልኝ የኔ ምርጥ ሰው። እኔ ዲያቆን ሲራክ ዘነበ እባላለሁ ከኮተቤ ሀና ማርያም የሶስተኛ ዙር ሰልጣኝ ነኝ። መለያ ኮዴ 3M 1044 ነው። በአሁን ሰዓት በቢዝነስ ፕላኑ መሰረት ተግባራዊ ልምምድ እያደረግኩ እገኛለሁ። ስራዬ ከመርካቶ እቃዎችን በራሴ ካፒታል በመግዛት ሱቅ ዘግተው መውጣት ላልቻሉ ቸርቻሪዎች በህዝብ ትራንስፖርት ያሉበት ቦታ ማድረስ ነው። እኔ ከአሁን በፊት ኔትወርክ ማርኬቲንግ ስሰራ ነበር። በአንድ ወቅት ስታስተምር የእኛ ቢዝነስ ፕላን ብዙ ሰዎች ኔትወርክ ማርኬቲንግ ይመስላቸዋል ስትል ሰምቼ ነበር። ወደ ጥያቄ ስገባ በአንተ አረዳድ የኔትወርክ ማርኬቲንግ ምንድን ነው? ለኔትወርክ ማርኬቲንግ ቢዝነስ ፕላን ትሰራላችሁ? ሰዎች እንዲሰሩትስ ትመክራላችሁ? ምናልባት ሌሎቹ ትንሽ ሳሳ ያሉ ጥያቄ ቢሆንም በነገራችን ላይ ብዙ ሰዎች ከፍሎ የሚሰለጥኑበት ይመስላቸዋል። ብዙ ሰዎች አዲስ ዜና ይመስላቸዋል። ብዙ ሰዎች ኔትወርክ ማርኬቲንግ ይመስላቸዋል። ብዙ ሰዎች የሆነ የሞቲቬሽናል ኢንተርፕረነርሺፕ ሞቲቬሽናል ስፒከር ማንቂያ ሀሳብ ላይ ብቻ አየር ላይ ብቻ ይመስላቸዋል። ግን ይህ ፕሮግራም አንደኛው ማንኛውም ሰው ማንነቱን መግለጽ ሳያስፈልገው መጥቶ ብቻ በሰላማዊና ንጽህናውን ጠብቆ መሰልጠን የሚችልበት የሻይም ይሁን የቡናም ይሁን የአዳራሽ ለስልጠና ምንም የማይከፍልበት ሳይገደብ የፈለገውን ጥያቄ እጅ አውጥቶ የሚጠይቅበት የመጀመሪያው ይሄ ነው። ሲቀጥል ደግሞ ስልጠናውን ብቻ ሳይሆን ተመዝግቦ አቴንዳንስ በሳምንት እየሞላ ኢንፎርሜሽን ስም፣ ዕድሜ፣ ጾታ፣ የስራውን አይነት መነሻ ካፒታሉን አሳውቆ ባለበት ቦታ ላይ እንዴት ማምረት፣ ከነማ ጋር መገበያየት፣ ጥሬ ዕቃ ማን እንደማያቀርብለት፣ እንዴት ሙያዊ ክህሎት እንደሚያገኝ፣ እንዴት ሞራል እንደሚሰጠው፣ ጎበዝ ሲሆን ማን እንደሚሸልመው በየወሩ የደረሰበትን እያሳወቀ በተግባር 104 ሳምንት ከመጀመሪያ ወር ጀምሮ እስከ 2 ዓመት ድረስ ሚኒመም ከ4 ሚሊዮን እስከ 80 ሚሊዮን ካፒታሉ እስከሚደርስ ድረስ እንደዚሁም ከ2 ዓመት በኋላም ለ3 ዓመት የሪሞተርና የብራንድ ኢንተርናሽናል የቢዝነስ ሀክ ማድረጊያ ስልጠናዎችን ሰልጥኖ በተግባር ቢሰራም ባይሰራም 5 ዓመት በሰራው ውጤት እድሜ ልኩን የማይቋረጥ ገቢ የሚያገኝበት ማንንም ሳይበድል ማንንም ሳይበቀል የተለያየ ሀገር ሳይሄድ ሳይቀማ ሳይዘርፍ በሰላማዊ መንገድ አገሩንም ህዝቡንም እያገለገለ በየአካባቢው ሆኖ ወደ ለውጥ የሚመጣበት የኢኮኖሚና የአመለካከት ግንባታ ማዕከል ነው። ይሄንን ስንል ምናልባት ከመሃል እንግዲህ ጠያቂያችን ኔትወርክ ማርኬቲንግ ስትል ሰማሁ በመሃል ኔትወርክ ማርኬቲንግ ምንድን ነው የሚል ጥያቄ ነው። እንደምታውቁ ኔትወርክ ማርኬቲንግ በተለያየ በዓለም ሀገር ላይ ይታወቃል። እንግዲህ ብዙ ቢዝነሶችን ስናጠና አንዱ እሱ ነው። ምናልባት በእኛ ሀገር ህጋዊ ይሁን ህጋዊ አይሁን ባላውቅም ኔትወርክ ማርኬቲንግ ግን በሰለጠኑ ሰራተኞች ወይም ደግሞ በሰለጠነ ህዝብ መካከል የሚለዋወጥ ግብይት ነው። እሱን አሁን እኔ ማሰልጠንም አይጠበቅብኝም፣ የእሱ ባለሙያም አይደለውም። ነገር ግን ሰውየው ላነሳው ጥያቄ ብዙ ሰዎች በኔትወርክ ማርኬቲንግ ውስጥ የእኛን ድርጅት እንዳያመሳሰሉት አንድ ይሄ ማለት ሞቲቬሽናል ስፒከሮችም ይተሳስተዋል እያልኩ አይደለም። ምናልባት ስህተታቸው ያሰለጠኑትን ሰው ወደ ስራ ካላስገቡ ምን ዋጋ አለው? ሌላው በእኛ ሀገር ላይ የሚሊየነርነት ስልጠና የሚሰጥ ሰው 2 ጥያቄ ጠይቁት ብያቸዋለሁ። ይስጥ የሚሊየነርነት ስልጠና የሚሰጥ ሰው በኦንላይንም በሚኒስትሪ ሚዲያም በሶሻል ሚዲያ በአካልም ካሉ 2 ጥያቄ ጠይቋቸው ብያቸዋለሁ። አትሰልጥኑ አላልኩም። የትኛውም ባገኛችሁበት አጋጣሚ ስልጠና ውሰዱ። ነገር ግን ሲያሰለጥኗቸው አንደኛው ጥያቄ አንተ ሚሊየነር ነህ ወይ በሉ። ሚሊየነር ካልሆነ እሱ ያልኖረውን ህይወት ለእናንተ የሚናገረው ከሆነ ውሸት ነው የሚሆነው አንደኛው። ሁለተኛው አዎ ሚሊየነር ነኝ ካለ ሚሊየነር ከሆንክ ሚሊየነር ካልሆነው ማህበረሰብ ስለምን ገንዘብ ማስከፈል ፈለግ በሉት። ማለትም ሚሊየነር የሆነ ሰው እኮ ሚሊየነር ያልሆኑ ሰዎች መሰልጠን ሁለቱ መልስ ካለው ሰልጥኑ። ከዛ ውጭ ሰልጥኑም አልተሰልጥኑም አልልም። ጥያቄውን ብቻ ግን አቅርቡ። ከዚህ መካከል ነው ኔትወርክ ማርኬቲንግም እንዳይመስላችሁ ተከፍሎ የሚሰጥም ስልጠና እንዳይመስላችሁ ያልነው
ሌሎቹ አያስፈልጉም ለማለት ሳይሆን የኛ ይለያል ለማለት ያክል ነው። ቀጥ እሺ ጥያቄ ቁጥር 2 ጤና ይስጥልኝ አቶ በላይ የቅጥር ስራ አለኝ ጎን ለጎን ተመዝግቤያለሁ ለስራ ቦታዬ የሚቀርበኝ ፓርክ እና መናፈሻ ቦታ ለመስራት ስሞክር መደራጀት ይጠበቅብሃል ተባልኩ ለመደራጀት የአዲስ አበባ መታወቂያ ያስፈልጋል እኔ የለኝም ለዚህ መፍትሄ አለ? በነገራችን ላይ እኛ ስለመደራጀት እኔ አውርቼ አላውቅም። ምናልባት ሚስ አንደርስታንዲንግ አለ ብዬ አስባለሁ። መደራጀት ካስፈለገም የመደራጀት ራሱን የቻለ የፕሮፌሽን የመቻል የሊደርሺፕ ኳሊቲ ኤክስፒሪየንስ ከሌለ ዋጋ አይኖረውም። እኔ ግን ጥያቄ ስለመደራጀት አውርቼ አላውቅም። እንደውም ምን ብያለሁ? ለመጀመሪያ ጊዜ የተለየ ብቃት ይሄ ቡድን የቲምወርክ ኤክስፒሪየንስ ከሌላቸው የቡድን ስራ ልምዱ ከሌለ እኛ ሀገር ላይ ብዙ ሰዎች በቡድን ሲሰሩ እየተፈካከሩ ሲጎዱት እንጂ ሲጠቃቀሙ አናይምና ፐርሰናል በግል ራሱን ጠይቆ ራሱ ላይ አለንጋ አንስቶ ራሱን የቀጣና ራሱን ያሰለጠነ ሰው ነው ለቡድንም ለሀገርም ይጠቅማል ብዬ የማስበው። መጀመሪያ በቡድን ለማስራት ኦርጋናይዜሽን ለመፍጠር በግል ስኬታማ መሆን ይጠይቃል። እኔ ብዙ ጊዜ መመክረን ነው በምን እንደተረዳው ባላውቅም፣ ነገር ግን ተደራጅቶ ለመስራት መጀመሪያ በሐሳብ የተደራጀ ሰው ራሱ ከዜሮ ጀምሮ ተነስቶ ራሱን ሰክሰስፉል ያደረገ ሰው መሆን መቻል አለበት። ይሄ ብዙ ጊዜ ትምህርት አቋርጦ ወይም ወድቆ ሄዶ ዝም ብሎ መንግስትን ቦታ ነፃ ወስዶ ማይክሮ ፋይናንስ ብር ተቀብሎ ተደራጅቻለሁ ብሎ ስራ የሚጀምር ሰው ሲሰራ አይተን አናውቅም። እኛ እሱ መኪና ማጠቢያ ይከፈታል፣ ሌላ ሰው ነው የሚያጥበው። ማውረድ መጫን ይደራጃሉ፣ ሌላ ሰው ነው የሚያወርደው የሚጭነው። በጣም ብዙ ነገር የምታውቁት ነው፣ አዲስ ነገር አይደለም። በዘርፍ ላይ ያላችሁ እንዳይከፋችሁ። የሚሰሩ እጆች ይኑሩ፣ የሚያስቡ ጭንቅላት ይኑሩ። አምራች ሁን። ብሩ ካለህ በቃ አንተ ያንን ለሚሰሩት ተውና አንተ ሌላ ስራ። ብር ከሌለ አንተ ራስህ ስራ ነው የኔ አባባል። እንደውም በመደራጀት ውስጥ ብዙ ዝምብናዎችንና ፉክክሮችን አይቻለሁ እኔ። በግል ውጤታማ ያልሆነ ሰው ተደራጅቶ ውጤት አያመጣም። ሲፎካከር እንደውም ሀገር ያፈርሳል የባሰ ማለት ነው። እሺ ሌላ ጥያቄ። እሺ ጥያቄ ቁጥር 3 ሰላም ለእናንተ ይሁን። የኔ ጥያቄ ለግብር ለቤት ኪራይ እና ለሰራተኛ ክፍያዎች ከካፒታሉ ነው የምጠቀመው ወይስ ከፐርሰንቱ ውጪ ለእነዚህ ወጪዎች መስራት አለብኝ? ሌላ የወሩ የደረሰበትን የሚያሳውቁት ባንኮች ናቸው ወይስ እኛ? ሁንን አላላኩ እንዴት ነው ቢብራራልኝ። ለምትሰጡት መልስ ከልብ አመሰግናለሁ። በጣም ጥሩ። ይሄ የፐርሰንቱ እንግዲህ የተመዘገባችሁ ሰዎች ታውቃላችሁ፣ ስራ የጀመራችሁ በየወር ምን የምታደርጉ በየወር ለኛ ደረሳችሁበትን የምታሳውቁ ነው ያልነው። የምታሳውቁት አንደኛ ከፐርሰንቱ ውጪ ሌላ ኤክስትራ ስራ መስራት ይኖርባችሁ ወይም ሌላ ኤክስትራ ገቢ ማምጣት ይኖርባችሁ እናንተ ናችሁ የምታውቁት። ነገር ግን ፐርሰንቱ እኛ ጋር የምታሳውቁት ከወጪ ቀሪ ነው። ወጪንስ ሌላ ስራ እየሰራው ወይስ ራሱን ሰፊ ስራ አምጥቼ ካላችሁ እሺ እናንተ እንደየስራው አቅም በትርፍ ሰዓት የምትሰሩ ሰዎች ሙሉ ትርፉን አምጡ ስላችሁ ወደ ድርጅታችሁ ወደኛ እንዳታመጡ። አካውንት ክፈቱ የተባለ የሚሊዮነሮች መንገድ ለራሳችሁ፣ በየወር የደረሳችሁበትን አሳውቁ የተባላችሁት ለራሳችሁ፣ መነሻ ካፒታል አሳውቁ የተባላችሁት ለራሳችሁ። ለኛ ምንም አይነት የምትከፍሉት ነገር የለም። ራሳችሁ እኛ ነን ለእናንተ ወጪ የምናወጣው። ብር ባንሰጣችሁም ይሄንን ትምህርት፣ ይሄን እድል፣ ይሄን ግብይት ትስስር፣ ይሄን ሞራል፣ ይሄን እድገት፣ ይሄን አቅጣጫ፣ ይሄን ቻሌንጅ እንድታገኙ ሚሊዮንስ ብር የምናወጣው እኛ ነን። እናንተ አንድ ሳንቲም ማንም ሰው አይከፍልም። በቴሌቪዥን ሰልጣኝ ይሁን በአካል ሰልጣኝ ይሁን የለም። ባጭሩ ግን ፐርሰንቱ ከወጪ ቀሪ ነው። ምን አልንኛ? ወሩ መጨረሻ ላይ ከወጪ ቀሪ ያተረፋችሁትን በየወር 0910808019 ላይ የተመዘገባችሁና አቴንዳንስ የምትሞሉበት ኢንፎርሜሽን አሳውቃችሁበት እዛው ስልክ ላይ በሚሴጅ የደረሳችሁበትን ደረጃ አሳውቁ። ምን አይነት ደረጃ ካላችሁ በተቀመጠላችሁ ቢዝነስ ፕላን ልክ ብቻ ሂዱ። ወደ ኋላ አትቅሩ፣ ወደፊቱም ከፐርሰንት ውጪ አትሂዱ። ስሮጥም እንዳትሰበሩ፣ ተቀምጣችሁም እንዳትበሉ። ቢዝነስ ፕላኑ ዓለምን ሙሉ አነፍርፈን ዲዛይን አድርገን ለእያንዳንዱ ማህበረሰብ ይመጥናል ያልነውን 1800 ስራን ያቀፈ በ14 አይነት ካታጎሪ የተደገፈ ከ100 ብር ጀምሮ እስከ 100 ሺህ ብር ድረስ መነሻ ካፒታልን ያካተተ አሁን ላለው የኢትዮጵያ ስነ ልቦናና ለማህበረሰብና አሴት ሊመጥን የሚችል ተንትነን ቢዝነስ ፕላን አስቀምጠናል። በየምትችሉት ሙያና በያላችሁበት ሀገር ሆናችሁ የተለያየ አገልግሎት ልምድ ልውውጥ እንዲኖራችሁ ይህንን ስልጠና ኦርጋናይዝድ አድርገን ወደ እናንተ እያደረስን ነውና፣ ስለዚህ ምንድን ነው የምታደርጉት? በየወር የምታሳውቁት ከወጪ ቀሪ ነው። ወጪው እዛ ፐርሰንት ውስጥ አይካተትም።
ማለት ነው። ሌላ የምታሳውቁት አካውንት የሚሊዮነሮች መንገድ የሚል አካውንት የከፈታችሁበት ትራንዛክት ስቴትሜንት እሱ ብቻ ሳይሆን እናንተ ራሳችሁ እቃችሁንም ትርፋችሁንም ደምራችሁ ይሄን ጋር ደርሻለሁ ብላችሁ ለኛ ታሳውቃላችሁ። በዛን ሰዓት ወር ሙሉ ያሳካችሁትን ለኛ ለማሳወቅ ካልቻላችሁ በየሳምንቱ ያስቸገራችሁን ጥያቄ እንደዚህ መጠየቅ ይችላል። ቀጥ እሺ ጥያቄ ቁጥር 4 ሰላም በላይ የሶስተኛ ዙር ተመዝጋቢ ነኝ። የተወሰኑ ጥያቄዎች አሉኝ። አንደኛ በ100 ሺህ ብር መነሻ ካፒታል አስመዝግቤ አሁን ሰኔ 26 ሳይደርስ ከ100 ሺህ ብር በለጠ፣ ምን ላድርግ? 2 እቃ ለማምጣት ስንቀሳቀስ ሱቅ የሚጠብቅልኝ ስለሌለ ዘግቼ ነው የሚሄደው። ይህ ቢዝነሴ ላይ ችግር አያመጣም? 3 የስራ ሰዓት ከጠዋት 12 ሰዓት እስከ ምሽት 3 ሰዓት ቢደረግ መንደር ውስጥ ጠዋት 12 ሰዓት ላይ ምንም የሚንቀሳቀስ ሰው የለም። 4 ከ100 ሺህ ብር በላይ ደንበኛ ከ100 ሺህ በላይ ደንበኛ አለን ስትል ሰምቼ ገርሞኛል። እንዴትና በምን መልኩ ነው የደንበኛ ብዛትና መጠን የምታውቁት? በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር። ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። እጅግ በጣም ጥሩ። የመጀመሪያው ነገር ሰውየው አሁን በኪሳራ ሳይሆን ከቢዝነስ ፕላኑ ፈጥኖ ካስመዘገበው ሪፖርት ገና ስራ ጀምሮ የመባሉ ቀን ቀድሞ ካፒታሉ ከተቀመጠው ጣሪያ በላይ በመዝለሉ አንድ ሞራል ሰጡት፣ ሞራል ይገባዋል። ሌላው ግን እሱ ለመግዛት ወይም አገልግሎት ለመስጠት ወይም ተጨማሪ አቅርቦቶችንና የገበያ መረጃዎችን ለመሰብሰብ በሚንቀሳቀስበት ሰዓት ቢዝነሱ መዘጋቱ ተገቢ አይደለም። አንድም አለበት ሆኖ ኢንፎርሜሽን ጋር የሚያደርግበት መላይፍጠር ወይም የግድ መሄድ ካለበት እንግዲህ ብዙ ጊዜ ምን ብለናል እኛ ወደ ቢዝነስ መገቡ ሰዎች አግቡ ብለናል። ስታገቡ በቀላል ቢዝነስ ሴቭ ይደረጋል፣ ግራ አይጋባም። ከሰራተኛ መቼም ባለቤት የተሻለ እድል አለው። ካልሆነም አንዳንድ ሰራተኞች ደግሞ እንደኛ አይነት ሰራተኞች ካልደላችሁ ደግሞ ከባለቤትም በላይ ድርጅቱን ስፕሪንግ የማድረግ አቅም ይኖራቸዋል። እነሱንም ቢሆን ግን ጊዜ ሰጣችሁ፣ ፍቅር ሰጣችሁ፣ እንደገና ሲያጠፉ ገስጻችሁ፣ ይከፋዋል ምናምን ሳትሉ በደንብ ተናግራችሁ አሳይታችሁ አለማምዳችሁ በደንብ ሀሳባቸውን እንዲረዳቸው ደጋግማ ሳሰለችሁ ማሰልጠን ይጠይቃል ማለት ነው። ስለዚህ እንጂ ስራ ቦታ ዘግቶ እዛ እዚህ ማለት ተገቢ አይደለም። ሌላው ግን ምናልባት በመሰረቱ የኛ ሰራተኞች ከ100 ሺህ በላይ አሁን ድርጅታችን ደንበኞች አሉ ስትል በጣም ገርሞኛል። በምንድነው ዳታው ላለን ሰው ይሄ የራሳችን ሰሌክት ማድረግ ያለ በምን እንደተለማመድ ነው ልንገርህ። ጠያቂያችን ሴት የሚሆን ወንድ ባላውቅም የመጀመሪያ ቀን 3 ደንበኞች ነበሩን። 3 ደንበኛ ለመቁጠሩ ይሰበሰባል እንዴ? 3 ደንበኛና 9 ዕቃ ለመቁጠር ይሰበሰባል? አያችሁ፣ ከትንሽ ጀምሮ የምንላችሁ ፕሮፌሽናል አምራች ወይ ነጋዴ ወይ ቢዝነስማን እንድትሆኑ ነው። ፕሮፌሽናል። ከዛስ በየቀን እነዚያ ሰዎች ይመጣሉ አይመጡም ማወቅ ቀላል ነው። ከቀሩም ምን ችግር እንደገጠማቸው መጠየቅ ቀላል ነው። ከዛ እቃውም ከ9 ወደ 19 ማሳደግ ወይም ወደ 90 ወደ 9000 ወይ ወደ ሚሊዮን መቀየሩም እሱም ከባድ አይደለም። ለምን? ከትንሽ ነው የጀመረው።
ከዛስ እያንዳንዱ እንቅስቃሴዎች ቀስ እያሉ የመጡ ናቸው። ቀስ እያሉ ሌላ በሞባይል ባንኪንግ ትራንዛክት፣ እንዲሁም በተለያዩ የሚሸጡ ቁሶች፣ እንዲሁም ደግሞ በምናስቀምጣቸው ሪከርደር ካሜራዎች፣ እንዲሁም ደግሞ በተለያዩ ኮሜንትና አስተያየት መስጫ ሳጥንና በሚደውሉ ሰዎች የአዳዲስ ሰዎችን መመላለስና አዳዲስ መፈጠርን እናንተ ልትይዙ በምትችሉበት ዳታ የተለያየ መያዣ ዘዴዎች ስላሉ እኛ እነዚህን የተጠቀምነው። ጊዜ ትንሽ ከሆኑ አገልግሎት የሚጠቀሙ እናንተ ጋር እንዴት እየበዙ ሲሄዱ ማወቁ አይከብድም። ለምሳሌ ድርጅታችን ላይ ከ550 አይነት በላይ እቃ አለ። እያንዳንዱ ጋር ቢገድል ቢጠፋ ቢበዛ ይታወቃል። በየ4 ወር ድርጅታችን ኦዲት ለማድረግ ክብሪት የምትጫረዋ ወይ አንድ ታሸገ ከረሜላ ሳይቀር በአንድ ጊዜ በግማሽ ቀን ውስጥ ይታወቃል። አያችሁ፣ ልምድ እንደዚህ ነው። ለበት ሀገር ሲሉ ሮጥ ታውቃለህ፣ እሱ ውስጥ ስንት ቃለ ሲሉ ግን እንዴት አውቀዋለሁ? ማንኛው ነው የሚቀርበው? ማንኛው ነው ማወቅ የሚጠበቅብህ? ማንኛው ነው ለአንተ የሚጠቅመው? ማንኛው ነው ግዴታ? ተው እንጂ ጎበዝ። በእንደዚህ አይነት ሁኔታማ አሁንም ይቀጥላል ይሄ ችግር። ስለዚህ ነቃ በሉ ማለት ነው። ቀጥይ። ጥያቄ ቁጥር 5 አቶ በላይ የ3ኛ ዙር ሰልጣኝ ነኝ። 2 ጥያቄዎች አሉኝ። ስራ ስጀምር የምጀምርበት መስሪያ ቦታ አነስ ያለ ስለሚሆን ቦታ ስቀይር ደንበኛ እንደ አዲስ መያዝ አይሆንብኝም? የነበሩትን ለማስቀጠል አልቸገርም? 2 ከእህቴ ጋር ነው ለመስራት ያሰብኩት። ሆኖም እሷን በሰራተኛ ይዣት ነው አሳካሁ የምለው ወይስ እንዴት ነው የሚሆነው? ለምላሹ አመሰግናለሁ። እውነት ነው። ቢዝነስ ፕላኑ ላይ አንድ ሰው ራሱን ችሎ ተመዝግቦ ስራውን እየሰራ በቢዝነስ ፕላኑ ልክ ሄዶ በየወር የደረሰበትን እንዲያሳውቅና በትክክል እድገት መምጣቱን የጎደለና ያነሰውን ነገር በስልጠና ወይ በአቅርቦት ወይ በገዢ ወይ በሻጭ ወይ በተግሳጽ ወይ በሽልማት እንድናስተካክልለት እግር በእግር የኛ መረጃ ሊለየው አይገባምና በሚያሳውቅ ሰዓት የተመዘገበው አንድ ሰንበዲ ነው። ነገር ግን አብረውት የሚሰሩ እናት፣ አባት፣ እህት፣ ወንድም ወይም ባለቤት ወይም ሌላ በስራ ያስገባቸው በሰራተኝነት ሰዎች ካሉ እነሱን በሰራተኝነት ሬሽናቸውንም የቤት ኪራያቸውንም መጓጓዣ ደመወዛቸውንም ማሰብ መቻል አለበት። እሱን አስቦ የተረፈው ነው ትርፍ የሚባለው። ግልጽ ነው አይደል? አንዳንድ ሰዎች ራሳቸው ቤት ውስጥ እየሰሩ ይሄን ያክል አተረፍኩ ማለት አትችሉም ብያቸዋለሁ። ለምን? ቤቱን በኪራይ አንሱ። በራስ ባጃጅ ብር ስለቀሙ ላይ ይሄን ያክል አተረፍኩ እንዳትል። የባጃጇን የቀን ገቢና የሜካኒካል ጥገና የነዳጅ ምናምን አንሳና ከወጪ ቀሪ እንደገና ያንተን የምግብ የሳሙና የጽና መጠበቂያ የካርድ እሱን አንስተህ ወሩ መጨረሻ ላይ ከወጪ ቀሪ ይሄን ያክል አሳድግ ያለው የምትለው እሱን ነው በነገራችን ላይ። ስለዚህ ሌላኛው አድራሻ ብቀይር በተለያየ ምክንያት ወይም ደግሞ ቤቱ ጠቦኝ ወይም ደግሞ በተለያየ አገሪቱ ሁኔታ ላይ በወቅታዊ ጉዳይ በሰው ሰራሽ በተፈጥሮ አደጋ በሰላም አለመፈጠር አድራሻ ስንቀይር እንደገና ሌላ ደንበኛ መፍጠር አይሆንብኝም ወይ? ባለሁበት ደረጃ መቀጠል ይችላል ወይ? ለምሳሌ እንደምታዩት እንግዲህ 2ኛ ዙር ላይ ያሉት ወደ ሚሊዮን፣ 1ኛ ዙር ላይ ያሉት ከሚሊዮን አልፈዋል። እዛ ደረጃ ላይ ደርሼ አድራሻ ስቀጥር እንደገና ማለማመድ አይሆንብኝም ወይ ለምትሉ ሰዎች ቦታን ታርጌት እንዳታደርጉ ብያቸዋለሁ። የቦታ ስትራቴጂ ለቢዝነስ አትጠቀሙ ብያለሁ። እኔ የቀየርከው ከነ ልምድህ እኮ ነው፣ ከነ አእምሮህ እኮ ነው፣ ከነ እውቀትህ እኮ ነው፣ ከነ ብቃትህ እኮ ነው። ያን ልምድህን ያንን ብቃትን ያን ኤክስፒሪየንስ ይዘህ የሄድክበት ቦታ ላይ አዳዲስ ደንበኞችን ለመመልመል አንተ ሊደር እኮ ነህ፣ ብቃት አለህ እኮ። ግራ ሊያጋባ አይገባም በፍጹም። ይሄ ነው ሲሆን የመጀመሪያውን ቦታ ሳዘጉ አድራሻ የምቀይሩበትን ቦታ ማለማመድ ቻሉ። ካልሆነ ግን በአንድ ጊዜ ሙቭ ማድረግ ከፈለጋችሁ እንደ አዲስ አለማመድ ጊዜ አትበሉ። ምሳሌ የኛ ድርጅት የመጀመሪያውን ብቻ ነው ያለማመደው፣ 2ኛ ሲከፍት አላለማመደም። ለምን በሉኝ? ልምድ አለን። ልምድ ያለው ሰው አያለማመድም፣ አይለማመድም። ተረክ ነው በአንድ ጊዜ ደንበኛ የሚያደርገው። ምንድነው ከስተመር የሚፈልገው ሳይሆን ምንድነው የሚያስፈልገው የሚለውን አጥንተናል። አየ አገልግሎት ሰጪ ነህ፣ ህዝቡ ምን ይፈልጋል እንዳትል ብያለሁ። ገበሬ ነህ፣ መሬቱ ምን ይፈልጋል እንዳትል ብያለሁ። እንስሳን የምታደልበው ምን ነገር ይወዳሉ እንዳትል ብያለሁ። ምን ያስፈልጋቸዋል በል። አንተ የሚያስፈልጋቸውን ራስህ ንገራቸው፣ ራስህ አሳያቸው፣ ራስህ አለማምዳቸው እንጂ በእግር ስንሄድ መኪና ፈልገን ነው እንዴ መኪና ያመጡልን? መኪና ካመጡ በኋላ መኪና እንድንፈልግ አሳዩን። ስልክ ጠይቀን ነው እንዴ ይመጣልን? በደብዳቤ ከምትልኩ ሄዳችሁ ከምትናገሩ ስልክ ፐር ሰከንድ በማይክሮ ሰከንድ ከዚህ አሜሪካ ሐሳባችሁን ይናገራል ሲሉን ስልክ ገዛል። ግልጽ ነው አይደል ማውራው?
ልብስ እኮ አስፈልጎን አይደለም ይምጣ ያልነው፣ ሲመጣ አይተን ገዛን። ድሮ እኮ በጫማ እኮ በባዶ እግር ነበር የሚሄዱት። ጫማ ሰሪ ሲመጣ ጫማ ወደ መግዛት ሄድን። ስለዚህ አዲስ አድራሻ ስትቀይሩ ይኸው መጥቻለሁ አገልግሎት አለኝ ብለህ ባንዴ ደንበኞችን አድ ማድረግ ብቃት ጭንቅላትና ውስጥህ ልብህ እስካለ ድረስ አድራሻ መቀየር እንዳያስቸግር። እንደዛ እኛ እንንገራችሁ። ቁጥር 2 ሲከፈትም ማስለመድ ጊዜ አልፈጀብንም። ቁጥር 3 ሲከፈትም እንደዛው የኮንስትራክሽን ግንባታ ነበር፣ እሱ ነው ቻሌንጅ ያደረገን። ቁጥር 4ም እንደዛው፣ ቁጥር 5ም እንደዛው። አቦ ደስ ይበላችሁ። በዚህ 30 ቀን ውስጥ የሚያልቀው የቦሌውና ግዙፉ የአፍሪካው ማርኬት ደግሞ የዋዛ መስለናችሁ ነው። በ2019 ላይ ተመርቆ የሚያልቀው የዱባው ማርኬት ራሱ ማለማመድ አይጠይቅ። ብራንዳችን አብሮ ይሄዳል። እሺ ምን ትላላችሁ? ስለዚህ ወንድሜ ልምድ፣ ሞራል፣ አቅም፣ ኤክስፒሪየንስ፣ ያንተ ተጽዕኖ፣ ያንተ የንግድ መርህና አቅም፣ ያንተ ሳይኮሎጂካል የሰዎችን ማጥናት። ቢዝነስማን ከጂኦሎጂ በላይ መሬት ውስጥ ያለ ማዕድን ለብር የመመንዘር አቅም አለው፣ ያውቃል። ማይንዱ ይዛን ያክል ነው። ሰው ቢዝነስማን የሊደርሺፕ ኳሊቲ አንተ ውስጥ እንዲኖር ነው፣ ተጽዕኖ ፈጣሪ እንድትሆን ነው ማሰለጥንህ እንጂ አድራሻ ሲቀየር፣ ሰራተኛ ድንገት ከሄደ፣ አካባቢ የሆነች ትንሽ ችግር ሲፈጠር ድንብር የምትል ከሆነማ እሱማ ምን በቃ ከተጅብ የመልስ የምሰራው ቢዝነስ በቂ ነው። የዚህ ምን ያደርግልሃል? እኔ እኮ ማወራ መቋቋም አቅም እንዲኖር ማግኔት እንድትሆን ነው። እሺ ጥያቄ ቁጥር 6 ሰላም ውድ አቶ በላይ ጤናና እድሜ ይስጥ ከነ ቤተሰቦችህ። የ3ኛ ዙር ሰልጣኝ ነኝ። የምኖረው ወልቃይት ሁመራ ነው። ኮዴ 3M 607 ሲሆን የምሰራው ሸቀጣ ሸቀጥ ነው። ጥያቄ ስራ ጀምሩ ሳይባል ያስመዘገብኩትን ካፒታል የሱቅ ዕቃ ገዝቼ እየሰራሁበት ነው። አካውንት ክፈቱና ብር አስገቡ ስንባል ብር አጠራቅመን መቆየት አለብን ወይስ የሱቅ ዕቃ እንደ ካፒታል ይያዛል? 2 ከጎንደር ከተማ የሚሊዮነሮች መንገድ ሰልጣኞች ካሉ ትስስር መፍጠርና ዕቃ እንዲልኩልኝ ማድረግ ይቻላል ወይ? እጅግ በጣም ጥሩ። ስልኩ ተቀምጧል። ለማንኛውም እኛ ስልክህን ከዳታ ላይ እናስቀምጠዋለን። ስልክህን ማስቀመጥ ነበረብህ። ከጎንደርም ይሁን ከባሌ፣ ከጅጅጋም ይሁን ከድሬዳዋም ይሁን ከደሴ፣ ከየትኛውም አካባቢ ላይ የሚፈልገውን ዕቃ ለመላክ ወይ ለመቀበል ወይ አገልግሎት የሚፈልገውን ትራንዛክት ለማድረግ የአድራሻ ኮድን ጨምሮ ስልክን ማስቀመጥ ነው። ስልክን ስክሪኑ ላይ ለጥፈነዋል። ለማንኛውም ግን ከየትኛውም አካባቢ ላይ የሆነ ይህን እንቅስቃሴ ስትሰራ አንደኛው ይቺ ምንድን ነበረች? ሶሪ የሱቅ ብራችንን ማስገባት ነው ወይ ያለኝ። እሷን ፓርት ነው የፈለኳት። አይደለም የሚሊዮነሮች መንገድ የሚል አካውንት ክፈቱ ያልነው በሞባይል ባንኪንግ በዛ ባንክ ውስጥ የከፈታችሁ ሰዎች የግብይት ትስስር ተፈጥሮላችሁ በያላችሁበት ሀገር የደንበኛ ችግር እንዳይኖር ከ5,000 እስከ 20,000 ስትደርሱ በቀላል የመገበያየት አገልግሎት ተጠቃሚ ምርት ጥሬ ዕቃ ግብአት በቀላሉ ትራንዛክት እንድትደራረጉ በዛ ውስጥ አንድ ፋሚሊ ስለሆናችሁ መከዳዳት እንዳይኖር፣ የዋጋ ግሽበት እንዳይኖር፣ የተሳተ ነገር ሲኖር ለመመለስ ቀላል እንዲሆን፣ ካሽ ካጠራችሁ በቼክ መገበያየት እንድትችሉ፣ ደንበኛ እንዳይጠፋ፣ አቅራቢ እንዳይጠፋ፣ ተጠቃሚ እንዳይጠፋ፣ ይሄ የቦታው ተበጣጥሶ ይሄ ሎኬሽኑ ባዶ ሆኖ ተቆራርጦ መረጃ ተዘግቶ ነው አብዛኛው ሰው የተጨናነቀው እንጂ እኮ አንዱ ሰራተኛ ይፈልጋል፣ አንዱ አሰሪ ይፈልጋል፣ አንዱ ምርት አለው፣ አንዱ ደግሞ ምርት አጥቷል፣ አንዱ ጥሬ ዕቃ አለው፣ አንዱ ደግሞ ፕሮዳክት ይጠፋበታል። ያን ነገር ኦርጋናይዝድ ማድረግና ይሄ የቻይናዎች ነግረናቸዋል ከ1940 ጀምሮ የተነሱበትን ይሄ የዓለም አንጎል የሆነችን የነ ታይዋንን እንቅስቃሴ የነ ባንግላዴሽ የነ ህንድ የነ ፓኪስታን የነ ቻይና ውስጥ የነ እስራኤል ውስጥ ያለውን የዓለም የበላይነት የቢዝነስ ውድድር እሱን እኮ ነው ወደ እናንተ እያመጣናል። የሱ የግብይት ትስስራቸው ይለያል። የኔትወርክ አፈጣጠሩ የማምረት አቅማቸው ያለውን ነገር በቃ ወደ ገንዘብ የመቀየር ነገሮችን ሁሉ ኦፕን ማድረግ እሱን ነገር ስለሆነ ወደ እናንተ ያመጣ ነው። አካውንት የምከፍቱት ለዛ ኤክስፒሪየንስ እንዲሆናችሁ እንጂ ስቴትሜንትም የምንለካው በንግድ ትራንዛክሽን ሲስተማችሁ እንጂ አካውንታችሁ ላይ ያለውን አይተን አይደለም ማደጋችሁን የምንለካው። ሱቃችሁ ላይ ያለ ዕቃ ቁስ ሙሉ ካፒታል ነው። እሱን ትቆጥራላችሁ። ባንክ ብር ካለ ትቆጥራላችሁ። ዱቤ ተቀበላችሁ የሰጣችሁት ካለ ይቆጠራል። ዱቤ ስጡ ባንልም እንደ ሂሳብ ግን ስፔሻል ኬዝ ኖሮ ቢሄድ እንኳ ለማንኛውም ሁሉ የሚቆጠሩና ካፒታሉ የደረሰበት ደረጃ ይነገራል። ግልጽ ነው አይደል? ቀጥ ጥያቄ ቁጥር 7 የደንበኛ አያያዝን በተመለከተ ጥያቄ ላቀርብ በደንብ እንዲብራራልኝ ስለመፈልግ ነው። የልብስ ቤት ስራ በተለይም በገጠራማው ክፍል በዓላትና የቡና ወቅትን እንዲሁም የትምህርት መክፈቻ ወቅትን ተከትሎ ነው ስራ ያለው። ይህንን ሂደት እንዴት ባላንስ ባደረገ መልኩ
ላስቀጥለው። 2 ለምሳሌ ደንበኛ ስምና ልኬቱን እንይዛለን። እናም እኔ አሁን አድራሻና ስልክ ለመያዝ አስቤያለሁ። እየደወልክ ኑ ጎብኙኝ፣ አትጥፉ ለማለት ያለ ፍላጎታቸው ማስጨነቅ ይሆንብኛል ብዬ አስባለሁ። ለዚህ ስል ለየት ያለ ደንበኛ አያያዝ ስልት ማውጣት ይጠበቅብኛል። አንተስ የምትለኝ ለየት ያለ የደንበኛ አያያዝ ስልት ይኖርህ ይሆን? አዎ፣ እንደ መጨረሻ ግን ይሄ ተማሪ ትምህርት ቤት ሲዘጋ ተማሪ ሲለቀቅ በዛች ሰዓት ተማሪ ሲለቀቅ የሚዘጋጋ መንገድ ነው። እሺ ተማሪ ሲለቀቅ አየር አይዘጋጋም። ተማሪ ሲገባ አየር አይዘጋጋም። ለቢዝነስ ማኖች ነው የምላችሁ። ያለዛማ ዝም ብሎ ለሚተኛ ነጋዴ የባህል ልብስ የሚሸጠው ለጥምቀት፣ የብርድ ቦቲና ሹራብ ለጭቃና ለዝናብ የሚሸጠው በሐምሌ እና በሰኔ፣ የብርድ ሹራቦች የሚሸጡት በዳርና በጥቅምት ገብታችኋል አይደለ? የተማሪ ብስኩትና ምናምን ደብተር የሚሸጠው በመስከረም እንደዚህ እያለ ሊቀጥል ይችላል። ይሄ ዝም ብለው ለተቀመጡት ሰዎች ነው። ህዝብ ምን ይፈልጋል ብሎ ቁጭ ላለ ህዝብ ሲያንኳኳ ብቻ ብድግ የሚል ትርፍ ሰዓቱን ሲቅም ወይም ቁማር ሲጫወት ለሚውል ቢዝነስማን ተብዬ አላወራንም። የኛ ስፕሪንግ ቢዝነስ ፕላንህ ንቅንቅ የማይል የብረት ድልድይ ነው። ኮንክሬት ነው። አያረገርግም፣ አይለጠጥም፣ አያቆራርጥም። ኦቨር የሆነ ነገር ሲመጣ ኮንትሮል ታረጋለህ። ትንሽ ነገር ሲመጣ ከፍ ታደርጋለህ። እንደ ሰውነታችን እንደምና ስኳር በልካችን ነው የምናደርገው። ምናችንን ቢዝነሳችንን ወቅት ዝም ሊያስብለው ሲሞክር ታስረሳዋለህ። ከአቅም በላይ ሲመጣ ታረጋገዋለህ። ቢዝነስ ፕላኖች የራሳቸው ታርጌት ይኸውላችሁ። አሁን በላይ አትክልትና አስቤዛ ከነት ኩባንያዎቹ አጠቃላይ በላይ ቢዝነስ ግሩፕ የሚንቀሳቀሰው ከ10 ዓመት በፊት በቀረጸው ታርጌት ነው። በየወር ግቡን ይመታል፣ በየሩብ ዓመት ግቡን ይመታል፣ በየዓመት ግቡን ይመታል። አለቀ በቃ። በዛ አይነት ነው መንቀሳቀስ ያለብህ። ጫና ሊኖር ይችላል። ፍሪ ልትሆን ትችላለህ። ቀለል ብለህ ልታሳካው ትችላለህ። ከብዶ ልታሳካው ትችላለህ። ከማሳካት ግን ወደ ኋላ አትልም። ያለዛ የቋንቋ ትምህርት ቤት እንደከፈተው ሰውዬ እንዳትሆን። ቋንቋ ትምህርት ቤት የከፈተ ሰውዬ ነው ተማሪ ትምህርት ቤት ሲዘጋ 2 ወር አስተምራለሁ 10 ወር የቤት ኪራይ እከፍላለሁ አለ። እንዴት ልደግ? እንደሱ እንዳትሆኑ። ወይም እንደ ሰንደይ ማርኬት እሁድና ቅዳሜ ሰርታችሁ 5ቱን ቀን የሚበላና የሚተኛ ሰው እንዳትሆኑ። ሰው ቢዝነሳችሁ ወጥና ቋሚ ሆነ በየጊዜው አቅም፣ ብራንድ፣ ክህሎት፣ ደንበኛ፣ አገልግሎት፣ ምርት እየፈጠረ የሚሄድበትን እናንተ ናችሁ። ሌላ የደንበኛ አያያዝ ስልት የተለየ ነገር ትነግረኝ ይሆን? እየደወሉ ኑ የምላቸው ሰዎችስ ልክ ነኝ? ማስጨነቅም እየመሰለኝ ነው ለምትለው ልመና ከሆነ ልክ ነህ። ልክ ቲክቶክ ላይ ስገባ በእናታችሁ ፈልጌው ነው ፎሎ አድርጉኝ፣ አትጎዱ፣ በእጃችሁ ነካኔ መደመር ምልክቷን አረን እንኳን እንደሚሉት ተማጽኖ አታቅርብ እንጂ ምርትና አገልግሎትህን ግን ኮራ ብለህና በንጽህናና በብቃት ማስተዋወቅና መናገር፣ ኑ ላገልግላችሁ፣ ጠቀሙ፣ ልጥቀማችሁ ማለት የግብይት ትስስር መፍጠር። እኔ ከእናንተ ልግዛ፣ እናንተ ከኔ ግዙ፣ እውቀት ስጡኝ፣ እውቀት ልስጣችሁ፣ ሀብታም አድርጎ ሀብታም ላርጋችሁ፣ አገልግሎቴን ተጠቀሙ፣ የእናንተ ልጠቀም፣ እውቀት እንለዋወጥ፣ ልምድ እንለዋወጥ፣ ስፖንሰር ሆነኝ፣ አስተዋውቅልኝ፣ እኔ ላስተዋውቅልህ፣ እስኪና ብቅ በል እኔ ጋ ማለት ግን ማስጨነቅ አይደለም ወንድሜ። አንድ ቤት ውስጥ ብቻ በተለይ ትንንሽ ሰፈር ውስጥ 20 እና 10 ተከራይ የሚኖርበት አለ። እነሱን እንኳ አገልግሎት ሳሰጡ እነሱ ከሌላ ቦታ ሄደው የሚገዙት የእናንተን ልበቀናነት፣ ታማኝነት፣ የንግድ መርህ፣ አቋም፣ ቢዝነስ ፕላን ስላላዩ ነው እንጂ የሀሳባችሁ ጫና ቢኖርባቸው ኖሮ እነሱ ተደርተዋችሁ ከእናንተ አገልግሎት የቀረውን አምጡ ይሏቸዋል። ድርጅታችሁ እያደገ ይመጣል። እነሱም ደግሞ ያቅርቡ፣ አንዱ የአቅራቢ አካል ይሆናሉ። ተጠቃሚ ብቻ ሳይሆኑ ልምድ ያግዟቸዋል። የተለያየ ጥቆማ ይሰጡላቸዋል። ማስታወቂያ ይሰሩላቸዋል። በእንደዛ አይነት ነገር ከትንሽ ጀምረ ቢዝነስን 1 2 3 4 5 እያልክ በደንብ ማሳደግ ይቻላል። ቀጥይ። ጥያቄ ቁጥር 8 የሚሊዮነሮች መንገድ አሰልጣኝ አቶ በላይ የፈርኒቸር ባለሙያ ነኝ። በእናንተ ቢዝነስ ፕላን መሰረት በትርፍ ሰዓቴ የሻማ ማምረት ስራ ልሰራ ነበር። በቤት ውስጥ ነው መስራት የፈለኩት። ግን የሻማ ስራ ምን ያክል ያዋጣል እና እንዴት ሊያድግልኝ ይችላል? የገበያ ትስስር፣ የግብአት አቅርቦት ከእናንተ ማግኘት እችላለሁ? አዎ፣ በነገራችን ላይ የመጀመሪያው በቅርብ የሆናችሁ ሰዎች እንደ በላይ አትክልትና አስቤዛ ማዕከል፣ እንደ ኤልያስ አትክልትና አስቤዛ፣ እንደ ህፃናት አትክልትና አስቤዛ ብሎም ደግሞ እንደ ከገበሬው ነጋዴ እንደነ ደረጀ አቮካዶና የመሳሰል አትክልትና ፍራፍሬ አቅራቢዎች እንዲሁም ደግሞ እንደነ ያየ ሰው ሽምዬ ባህር ዳር ላይ እንዳሉ ሃይላይት ነው የምጠራላችሁ። በጣም ብዙዎች አሉ። በጣም ቫይራል የወጡ እኛ ላይ ጥሩ ባልትና የግብይት ትስስር የመፍጠር ወይም ደግሞ ወደኛ ድርጅት በቀላሉ ለማስገባት ወይም እዚህ ጋር ደንበኞችን ለማግኘት ከእናንተ የሚጠበቀው ሙሉ የተመዘገባችሁበትን የተሰጣችሁን ኮድ
እሱን ይዛችሁ ያሳካችሁትን ያሳወቃችሁበትን ዳታ ላይ ገብተን እናያለን። በዛ እንቅስቃሴ ያለው ሰው ብር ባይኖረው ካሽ ቢያጥረው በቼክ ይገበያያል። እኛ ላይ መጥቶ አድቨርት ያደርጋል። የመጀመሪያ ግን 0910808019 ተመዝግባችኋል ወይ? በየሳምንት አቴንዳንስ አታቋርጥ ሞልተሃል ወይ? ስልጠናውን ተከታትለሃል ወይ? ኢንፎርሜሽን ልከህ ኮድ ወስደሃል ወይ? በየወር ያሳካውን ለኛ እያሳወቅህ ነው ወይ? በእኛ መስመር ላይ በትክክል የሄዳችሁ ሰዎች ለእናንተ ማደግ ኃላፊነት ወስደን ለጥያቄያችሁ ሁሉ መልሳለን ነው የምላችሁ። የናስተካክሎች ስጥልኝ በላይ እኔ የ3ኛ ዙር ሰልጣኝ ነኝ። ነገር ግን ያልገባኝ ጥያቄ አለኝ። እኔ የበጀትኩት 10,000 ብር ነው። ስራ ስጀምር ለስራ እና ለቤተሰቦቼ አስቤዛ የምጠቀመው ከ10,000 ብሩ ላይ ነው። አዎ የተመዘገበው በ10,000 ነው አይደል? ያስመዘገባችሁት 100 ብር የሚሆን ወደኛ ካፒታል ሳይሆን ወደ ራሳችሁ ካፒታል። ስራ የምጀምረው በ100 ብር ነው። ስራ የምጀምረው በ1,000፣ ስራ የምጀምረው በ10,000 በስንት የሚሆን ያስመዘገባችሁት ካፒታል የሚሰራው ስራ ለቤት ኪራይም ከሆነ ለትራንስፖርትም ከሆነ ለወጪም ከሆነ ለተለያየ ነገሮች ለወጪ ስል እንግዲህ ምናልባት አስቤዛ ምናምን ኤክስትራ ምንም አይነት ነገር መቻል አለበት። አይችልም ከሱ ውጪ እናንተ አትርፍ ያላችሁኝን በየወር ማሳደግ አልችልም ካልክ ግን እንግዲያው በ10,000 ብር ካፒታል በትርፍ ጊዜ ስራና ሌላውን ሰዓት ለኤክስትራ ወጪ ሌላ ስራ የ10,000 ብር በትርፍ ሰዓት ስራና ሙሉ ትርፏን እኛ ሳድጋልንህ ድርጅት ላይ አድርገ ማስመዝገብ አለብህ። ሌላ ጥያቄ ቁጥር 10 ኮድ 3M194 ነኝ። የስጋ ዶሮ በ5,000 ብር የጀመርኩ ሲሆን 14 ዶሮዎች አሉኝ። ውድ ቤተሰቦቼ ካፒታሌ እስከሚያድግ መኖ መግዛት አልቻልኩም። ስለዚህ ዶሮዎቹ እንዲፋፉና ቶሎ ለስጋ ደርሰው በቢዝነስ ፕላኑ መሰረት እያሳካሁ እንዲሄድ በትንሽ ወጪ የማሳድግበትን መንገድ ብትመክረኝ ወይም ባለሙያ ብታገናኝ። ኦኬ በነገራችን ላይ ዶሮ ገዝቶ ለዶሮቹ መኖ መግዛት ካልቻለ ለምን? የመጀመሪያ መነሻ ካፒታሉ እንዴት ነበረ? ታርጌት አድርጉ፣ ሂሳብ ስሩ፣ ይኸውላችሁ ተለማመዱ። ብዙ ጊዜ ቀደም ብሎ ስልጠና ሰልጥኖ አሁን ምሳሌ 3ኛ ዙር ሰኔ 26 ትገባላችሁ ብለናቸዋል። እንደዛ ቀደም አድርገን የምንነግራችሁ ኤክስፒሪየንስ እንዲኖር ነው፣ ሂሳብ እንድትሰሩ ነው። አንደኛ አድገዋል እኮ ዶሮቹ። ትንሽ ካደጉት ውስጥ አንዷን ሸጦ መኖ እንድትገዛ ማድረግ፣ እንቁላል እየጣሉ ከሆነ ከእንቁላላቸው ላይ እየገዙ መኖ እንዲገዙ ማድረግ። ራሳቸውን በራሳቸው ነው ያንን ሂሳብ የምታሳድጉት ባጭሩ። ሌላስ? ጥያቄ ቁጥር 11 እና የመጨረሻው ሰላም አቶ በላይ ከትግራይ አንተን ሳገኝህ በዩቲዩብ ነው። ወዲያው ሰማሁና ስልክ ደወልኩ። ስራቸውን የሚያስተዋውቁ ሰዎች ጋር ተመዝገባሉኝ እና ተመዝግቤያለሁ። አንተን ይዤ አይደለም ሚሊየነር ቢሊየነር እሆናለሁ። ችግሩ ግን እቁብ አለብኝ። እንዴት ላድርገው? ችግሩ ያለሁበት አካባቢ ለስራ ብዙ አልተመቸኝም። ከመቀሌ ወጣ ብዬ ነው የምሰራው። ደግሞ ያደግኩበት ሰፈር ነው የምሰራው እና አበድረኝ እያሉ ለመስራት ተቸግሬያለሁ። ሌላም ደግሞ ያለው የሰላም ሁኔታ አስቸጋሪ ነው እና ምን ትመክረኛለህ? ወደ መቀሌ ገብቼ ለመስራት አስቤያለሁ። የ3ኛ ዙር ሰልጣኝ ነኝ። ገና ሳልጀምር እያሳካሁ ነው። እድሜ ላንተ። ገና አሳክቶ የኛ ፐርሰንት መቁጠርና ቻሌንጁን ሳይጀምር እሱ እያሳካ ስለመጣ ሞራል ስጡልኝ ለእንደዚህ አይነት ጎበዝ ሰው። እጅግ በጣም ጥሩ። ሌላው ግን ምናልባት ይታወቃል አሁን በተለያየ አካባቢ ላይ ሰላም ችግር ሰውን እንኳን ሰርቶ ለመለወጥ ወጥቶ ለመግባት በተቸገረበት ሰዓት ይህን ስናወራ ቅጽበት የሚሆንባቸው ምነው ሌላ ሀገር በሆኑ የሚያሽፍል ብዙ ነገር ይኖራል። ነገር ግን ብዙ ጊዜ እኛ የምንለው ከዚህ ሰማይ በታች ምድር ላይ ለሚፈጠረው ነገር ሁሉ የመፍትሄ ባለቤት ራሱ የሰው ልጅ ነው። ስለዚህ ምንም አይነት ነገር ቢመጣ የሰው ልጅ ከመፍትሄ ምድራዊ ኃይል አያስቆመውምና መፍትሄ ፈልግ ወንድሜ። ምን በዛ አስቸጋሪ ሰዓት ውስጥ ብዙ ሳትንቀሳቀስ የምታመርተውና የተለያዩ ዲሊቨር የምታደርገው ሲስተም ይኖር ይሆን? አንድ ሌላ ይሻላሉ የምትላቸውን አቅጣጫዎች ለመቀየር ሲስተም ተጠቀምና ትለማመደው ይሆን ሌላውን ኤሪያ? ሁለት ሶስተኛውና ሌላኛው ግን የቁቡ ጉዳይ ግን ማለት ነው። በባለፈም እኔ ከአካባቢ ጋር እንዳወራችሁ ነው። ከቁቡ ጉዳይ ጋር ግን ትልቁ የምትጠነቀቁት ነገር አንድ ቁብ የሚሆን ብድር አስቸጋሪና የሆነች ቅጽበት ካልሆነና ስፔሻል ኬስ ካልተፈጠሩ በስተቀር ምሳሌ አሁን ሰው ነግሬያቸዋለሁ እኔ ዱቤ ሰው ልጅ ያለቀሰ ብሎ ከረሜዳ ሊጠይቅ ይችላል፣ ፊኛ ሊጠይቅ ይችላል፣ እንግዲህ አመጣ ብሎ ደረቅ እንጀራ ሊጠይቅ ይችላል፣ ሩብ የባልትና ውጤት ሊጠይቅ ይችላል።
ነገር ግን ትልልቅ ነገሮችን አጋትሎ ጻፊው ብሎ አንግቦ መሄድ የተለመደ አታድርጉት። ሰው ባለው አቅም በአቅሙ ልክ ብቻ እንዲጠቀም የካሽ በካሽ እንቅስቃሴንና የቢዝነስ ትራንዛክሽን ሲስተምን ሰው ባለው ልክ መጠቀምን አስለምዱ ብለናል። የሚሊዮኖች መንገድ ሰልጣኝ እንግዲህ ዱቤ መውሰድ ትችላላችሁ። ዱቤ አትስጡ ያልነው እናንተ የሰለጠናችሁ ናችሁ፣ አትራፊ ናችሁ፣ አምራች ናችሁ፣ አገልግሎት ሰጪ ናችሁ። ግብአት ጥሬ ዕቃ ወይም ደግሞ ሌላ ከብር ውጭ ብትቀበሉም እሱን ወደ ፕሮዳክት ወደ አገልግሎት ወደ ገንዘብ ቀይራችሁ የመስጠት አቅም አላችሁ። ተጠቃሚ ግን ከአቅሙ በላይ ወስደው በኋላ ሌላ ጥያቄ ነው የሚለው። እንደውም ወስጃለሁ እንዴ ነው የሚለው። ውይ እንደውም ሳያስጠላ ይሁን ጋዝጋዝ አልከ ይሁን ነው የሚለው ስጠይቀውና ስለዚህ በእጅ ሰጥቶ በእግር ከመለመን ታሞ ከመማቀቅ አስቀድሞ መጠንቀቅ እርካሽ ነውና ቀላሉን ነገር እንድትጠቀሙ ነው የምለው። ሌላ ከዚህ ጋር ተያይዞ ቁብ ግን አስቀድማችሁ ስልጠና ሳሰሙ ከገባችሁ ቁብ አገልግሎት ስትሰጡ ወይም ስትሸጡ ወይም ስታመርቱ ውላችሁ ድርጅታችሁ እንዳያድግ በየቀን ከፍ እንዳይል በየወር ከፍ እንዳይል ብራችሁን ቁብ ላይ እንድጥሉ ያስገድዳል። አንድ ጉዳቱ። ሌላኛው መጀመሪያ ምን በኋላ በወጣ ሰዓት ያለውን ጉዳት ደግሞ ልንገራችሁ። ቀድሞ ከወጣለ ጥሩ ነው የምትሉ ሰዎች ይሄን ብዙ አውርቼበታለሁ። ሙሉ 5 ዓመት አወራዋለሁ። አዳዲስ ለሚመጡ ሰዎች ወይም ደግሞ ቆይተው ላልገባቸው አንድ ጊዜ ሲመጣ ልምድ የላቸውም። ብሩ ግን ከፍ አለ። ልምድ እዚህ ጋር፣ ካፒታል እዚህ ጋር። ማን ነው አዛዥ? ካፒታል ደግሞ በማጅ ነው የሚወድቀው፣ በሌላ ህዝብ እጅ። ካንተ በላይ ነው ፓስዋርዱ፣ ፓተርኑ፣ ኤሪያው፣ ሲስተሙ። ይሄ ብር አቅጣጫውን ቀይሯል ካንተ በላይ። አንተ ያልያዝከው መኪና ማለት ነው፣ ግን አንተ የተሳፈርክበት መሪው ግን በሆነ ሰንበዲ የሆነ ማለት ነው። ሲፈልገው ገደል ሲፈልገው እቤት የሚያደርስ ወይ ሊገለበጥ የሚችል። ስለዚህ ብር ከልምድ በላይ ከሆነ አደጋለሁ፣ ተጠንቀቁ። በትልቅ ካፒታል አትጀምሩ ያለው ለዚህ ነው። የሰው ቁብ መጀመሪያ መጣለህ። ቁብን ስትመልስ ከልምድህስ ውጭ የተተረፈረፈ ካፒታል ይዘህ ትደነባበር። እንደገና ደግሞ በየወሩ ያለብህን ትርፍ ታሳካ። ስንቱን ትጨነቅ። አእምሮን ጎዶ ጋር ረከው መቆጣጠር እኮ አትችልም። አየ በሰውነት ውስጥ ያለ ስኳር ብያለሁ። በአንድ ጊዜ 300 ቢገባ ምን እንደሚፈጠር አስበዋል? አየ በሰውነት ውስጥ ያለ ደም በአንድ ጊዜ 20 ሊትር ቢሞሉብህ ትንቀሳቀሳለህ? አይሆንም እኮ። ካፒታል ሚዛን ያክል ነው። በሰውነታችን ውስጥ እንዳለ ንጥረ ነገር ኮንትሮል የምናደርገው አእምሮአችንና ብቃታችን፣ ደንበኞቻችንና የኛ ልምድ ይወስነዋል። ከልምዳችን እኩል ነው። ካፒታል ቀስ እያለ ነው ማድረግ ያለበት። ስለዚህ ቁብ ስትሉ በየቀን ድርጅታችሁ እንዳታሳድጉ ለቁብ ትሰጡታላችሁ። እንደገና ቀድሞ ሲመጣ ደግሞ በአቅማችሁ ልክ እንዳታድጉ አንድ ጊዜ መጣና ከቁጥጥራችሁ ስራ ውጪ ሆነ። ያው ቁብ የሚመጣላቸው ሰዎች እናውቃለን። ደውለው ሰው ሲጋብዙ፣ የቤት ዕቃ ሲገዙ፣ ቴሌቪዥን ሲያስፋፉ፣ ሶፋ ሲያስፋፉ። ሶፋ ነው የሚያስፋፉት፣ አእምሮ አይደለም፣ የስራ ቦታ አይደለም። መጥቶ ራሱ አይጠቅምም፣ ባለጌ ነው የሚያደርገው። ሜካፕ ቤት ሲሄዱ፣ ልደት ሲደግሱ፣ ኬክ ሲያስጋግሩ ሲቀብጡበት ነው የምናየው። እና ሄደው ያልተረጋገጠ ሰነድ የሌለው ቦታ የጨረቃ ቦታ ሲገዙ፣ ያልሆነ ነገር ለጉብኝት ወደ ተለያየ ቦታ ሲቀብጡ ነው የምናየው። ይሄ ባላንሱን ያስተናል። እና የራሳችንን ገንዘብና የራሳችንን እውቀት እኩል ትራንዛክት እያደረግን በአቅማችን ልክ ከሄድን እንደ በላይ አትክልትና አስቤዛ ከራሳችሁ ተርፎ ሀብቱ ለአገር ይበቃል። እሺ። ስለዚህ እስከ ዛሬ የጀመርከውን ቁብ አትጣል፣ አትቀበል። ቁቡን ተወው፣ እጅ ላይ ባለ ገንዘብ ወደ ስራ ግባ። ቀድሜ የሰው ቁብ ወስደህ ከሆነ ግን ቁቡ እስከሚወጣ ድረስ ወይ ስራህን ስራ ወይ አሁን መክፈል ከቻልክ ክፈልና እጅ ላይ በቀረችዋ ትንሽ ብር አንድ ብለህ በእኛ ቢዝነስ ፕላን ጀምር። ከ6 ወር በኋላ ብዙ እድገት ታመጣለህ። ከዓመት በኋላ በጣም ከፍ ያሉ ሺዎችን ታተርፋለህ። ከ2 ዓመት በኋላ ብዙ ሚሊዮኖችን በየወር ማትረፍ ትችላለህ። ከ5 ዓመት በኋላ ብሰራም ባሰራም በሚሊዮነሮች መንገድ ስታንዳርድ ህግና ደንብ የምትተዳደር ከሆነ በየወር ሚሊዮን ብር ወደ ካዝና ይገባል። አንተ ፈልገው ዓለም ላይ ዘና ብለህ መኖር መብት አለ። እድሜ ልክን ብራንድ ይጦራል። ለመጪውም ጄኔሬሽን ለልጆችም የሚወረስ አስቀምጠሃል። ለሀገርህ የማይቋረጥ ግብር ትከፍላለህ። የተሻለች ዓለም በአንተ ምክንያት የሰው ልጅ ረፍትም ስራም እድገትም ክህሎትም ያገኛል ማለት ነው። ግልጽ ነው። ስለዚህ ጥያቄዋን ጨርሳለች። በርቀት ከባህር ማዶና በሀገር ውስጥ ያላቸው ሰዎች ጥያቄያችሁ ቢመለስም ባይመለስም አልቋል። ወደ ነበረችበት መልሱልን። ወደዳችሁም ጠላችሁም ያለማ ጭንቅላት ሀገርን አያለማም። ይህን ታምናላችሁ አይደለ? ወደዳችሁም ጠላችሁም ዶላርም ሰጡን ዲናር፣ ፓውንድም ሰጡን ብር፣ ከየትኛውም ቦታ ብናመጣ ያለማ ጭንቅላት ይዘን ሀገር ማልማት አንችልም። ሀገር የምትለማው የአመለካከትና የኢኮኖሚ ግንባታ እኩል ሲንቀሳቀስ ብቻ ነው። ሌላ አንድ ሀገር የምትከስረው ማዕድኗን ስላልተጠቀመች ሳይሆን ትውልዷን ካልተጠቀመች ነው።
24 ሰዓት በተመረተ ዕቃ ወደ ውጪ ተመንጥረህ እየተላክህ ሌሎች ሀገር ምንዛሬ ለማምጣት በ24 ሰዓት ያመረቱትን ዕቃ ወደኛ ሲልኩ አንተ እናትህ 24 ዓመት አሳድጋ በአንድ ቀን በተመረተ ዕቃ ስሸጥህ ልትባንን ይገባል። ሰው ወደ ውጭ በመላክ የመጣ ምንዛሪ አንድ እርምጃ ያስኬደንም። ዳቦ ሊገዛ ይችላል፣ ሻይ አይደግምም። ቁርስ ሊጋብዝ ይችላል፣ ምሳ ግን አያበላም። ቤት ሊሰራ ይችላል፣ ግን ፊኒሽንግ አይሆንም። ባዶ በረት ነው የሚሰራው ማለት ነው። የዛን ያክል ስለዚህ ጭንቅላት ቀድሞ መልማት አለበት። ጭንቅላት ይልማ ስንል ስልጠና ትችላለህ፣ አይዞ ያዘው፣ ጥሩ ነገር አስብ፣ ያሰብከውን ታገኛለህ እያልን አይደለም። በተግባር ሳምንት ትሰራለህ፣ ሳምንት ጥያቄ ታቀርባለህ። ወር ሙሉ ትሰራለህ፣ የደረስክበትን ታሳውቃለህ። ጥሬ ዕቃ ሲፈልግህ ግብይት ትስስር ይፈጠርላል። ላመረትከው ነገር ግብይት ትስስር ይፈጠርላል። እዚህ ራስ አስተዋውቅ፣ ወደኛ ዳታ ላክ ማስታወቂያ እንሰራላለን። ሞራል ሲጨንቅ ሲኮስስ ብቻህን መሆን ሲሰማ ተስፋ ልቆርጥ ሲሆን ሃሎ በል የሚሊዮነሮችን መንገድ ስትችልና ሳትችል ቦታ እንመጣለን። እቤትህ ቁጭ ብለህ ቴሌቪዥንን ዩኒቨርሲቲ ያርገንልሃል። እጅ ላይ ባለ ስልክ ተመዝገባልነ። እዛው ባለበት ማስታወቂያ እንስራልሃለ። እዛው ባለበት አካባቢ ከሌላ አካባቢ ትራንዛክሽን ይንቀሳቀስልሃለ። ምንድነው የቸገራችሁ? ለማንኛውም ወደ እናንተ አስተያየት ልመጣ ነው። እንግዲህ የሚሊዮነሮች መንገድ ዝም ብሎ አይጮህም። የኖረውን ነው የሰራውን ነው። 1500 ብርን ወደ በሚሊየን እንዲቆጠር ካደረግን ለራሳችን ስራ የሌለን ሰዎች ለብዙ ሰዎች ስራ እድል ከፈጠርን አገር ውስጥ ከፍላችሁ እንኳ አንድ የረካ እና በተጨባጭ ተግባር ያለው ፕሮግራም በማታገኙበት ዓለም ወይም ኢትዮጵያ ውስጥ በነፃ እንደዚህ አይነትን በተግባር ጋይድ የሚደረግን እድል ካገኛችሁ የምራውን የትንሣኤ ዘመን ደርሷል። ሁሉም ሰው በንቃት ወጥቶ የተባለውን አዳምጦ ራሱን በመቀየር የሚሊዮነሮችን መንገድ ፍሬ አፍርቶ ማየት እንፈልጋለን። ተነስታችሁ ብታደንቁን፣ በየአደባባዩ ብመሰክርልን፣ ፎቶአችንን ይዛችሁ ብትወጡ፣ መፈክር ብታደርጉ ምንም ለኛም የሚወጣልን ነገር የለም። ለኛ የሚወጣልን ነገር በተቀመጠው ቢዝነስ ፕላን ልክ ያልገባችሁን እየጠየቃችሁ በየሳምንት እየሰጠናችሁ ከሳምንት እስከ ሳምንት ስራችሁን እየሰራችሁ በየወር የደረሳችሁበትን እያሳወቃችሁ በቢዝነስ ፕላኑ ልክ በ2 ዓመት ሚሊዮነር ስትሆኑ በ5 ዓመት ሜልቲ ሚሊዮነር ሆናችሁ ብትሰሩም ባትሰሩም የማይቋረጥ የተሻለ ገቢ ማግኘት ስትችሉ ብቻ ነው። እሱን ነው የተሰጣችሁ የቤት ስራ። በቃ አለቀ። ያለዛ ለመደነቅማ ቀላል ነው። እግዚአብሔር ይመስገን አሁን ያለን ገንዘብ እኮ ታዋቂ አርቲስቶችን አምጥተን ባዶ ስቱዲዮ አዘግተን እኮ ዳንኪራ ማስረገጥ እንችላለን። የናታቁም እንዴ ቻርተር አውሮፕላን ተመድቦልን እንፈልገው ዓለም ላይ መሄድ እንችላለን። የምንፈልገውን የግል ነገር ይዘን ቁርስ በርሊን፣ ምሳ ለንደን፣ እራት ኒውዮርክ ላይ፣ ሎስ አንጀለስ ደግሞ በማግስቱ ከዛ ቴል አቪቭ ከዛ ሳውዲ አረቢያ እንችላለን። አሁን ያለን ገቢ እውቀት ተጽዕኖ ለኛ ቆጭ አድርጎ ያንቀባረረናል። ነገር ግን የኢትዮጵያ ሕዝብ ጥያቄው ሳይመለስ እንደዚህ በዚህ ላይ የሚያሟርቱ ባለሀብቶችን ማሳፈር አለብን ነው የምላችሁ። ሀገር መቀየር አለበት። ኢትዮጵያ ውስጥ አንድም ስራቶ የሚንከራተት ወጣት እርስ በርሱ የሚባላ የሚጣላ የሚታኮስ የሚሰደድ የሚናጭ የሚቸገር የመንገድ የሚለምን ሮሮ የሚያበዛ መንገዱን በዋሽንት ሰፈሩን ጎዳናውን በጎዳኒስቶች መሙላት የለብንም ነው የምላችሁ። አልሰለቻችሁም? በየጎዳናው ዋሽንት ልመና ሮሮ ተንሳቀቅን እኮ። ይት ነው የማይለምነው? ከቤተ እምነት እስከ ቤተ መንግስት እኮ በልመና ፕሮፌሽን ሆነን እኮ ግለሰብማ ተውት በቃ ገብቶ ይሄ ታሪክ የሚሰበረው እኛ በነፍስ ወከፍ ስንሰራ ነው እንጂ ቁጭ ብለን ስላማረርን ይሄ ታሪክ አይቀየርም። ስለዚህ ባለሀብቶች ባካችሁን በነፍስ ወከፍ ውጡና ሰራተኞቻችሁ ሚሊዮነር አድርጉ። እንደዚህ አይነት ፕሮግራም ቢያንስ ህዝብን በማነቃቃት እኛ ብር 1 ሳንቲም አንፈልግም፣ ብር አንፈልግም። ቢያንስ አሁን እንለውጣቸዋለን ብለን ቃል ለገባናቸው አካል ጉዳተኞች እንደ ሌላው ሰው ተሯሩጠው የሆነ ነገር አድርገው ተጋፍተው የሆነ ነገር መያዝ ስለማይችሉ ቢያንስ የነሱ ፕሮቶኮልና የማምረቻ አገልግሎት መስጫ የመነገጃ ቦታዎችን በማመቻቸት እስኪ ብቃታችሁን እንይ ብላችሁ ቻሌንጅ አድርጉልንና እኛም በየወር እየሄድን ውጤታቸውን እያየን እስኪ ከ2 ዓመት በኋላ ሚሊየንስ የሆኑ ሚሊዮነር አካል ጉዳተኞችንና ሚሊዮነር አዛውንቶችን እንፍጠር። እስኪ ለየት ያሉትን ሰዎች እኮ ነው የምላቸው። አይታቸዋል አይደለ? የሞጆ ልጅ እዚህ ግጥም አቅርቦ እኮ 5000 ብር ቢሸለም ሄዶ ቢዝነስ ነው የጀመረበት። አድንቁልኝ በእናታችሁ። አሁን የ4ኛ ክፍል ተማሪ ልጅ የ2ኛ ክፍል ተማሪ ልጅ
ቢዝነስ በየት ሀገር ነው የሚጀምረው? ባንግላዴሽ፣ ቻይና፣ ፓኪስታን፣ ጃፓን ብትሄዱ ልጆች ዕቃ የሚጫወቱት መኪናው ይሸጣል። እሺ ይሄ ለልጆች የሚገዛው መኪና እዛ ልጆች ሲጫወቱ የሰሩት ነው። እኛ ሀገር የሚጫወቱት ሽጉጥ ማቃጣር። የኛ ሀገር የፊልም ባለሙያዎች እንዴት እንደሚታገት አስተማራችሁን። ይኸው በተግባር እያገቱን ነው። እስኪ ልማት አሳዩን። እንዴት ሰላም እያሉ መርዝ እንደሚጨመር አሳያችሁን። ይኸው መርዝ እየተጨመረ ነው እየህዝቡ ላይ። እስኪ በትወና መልክ፣ በዘፈን መልክ፣ በድራማ መልክ ስራ አሳዩን። ይጠቅማል አይጠቅምም? እየቦታው ልጆቻችሁን ስታጫውቱ የነጭ ፊልም ከፍተ ዝሆን ዛፍ ላይ ሲወጣ የሚያሳይ ፊልም እያሳየ ለልጆችሽ ውሸት እያስተማርክ መሆኑን እወቀው። ሌላ ደግሞ ሰሞኑን አንድ ምናየው የጫማ ቅርጽ ያለው ኬክ ከዛ እየገመጡ ነገ ያንን የሸተተ ጫማህን ገምጣ ልጅህ ክች ትልላለች። በንት ታዲያ እሱን አይደል እያሳያለሁ? እቃ ያለበት ኬክ፣ የሰው ቅርጽ የያዘ ኬክ፣ ከዛስ ኬኩን በቢላዋ ማን እየቆረጥክ ነው? ሻውን ያለውን ወረርሽኝ ይህ እኮ ነው። ከባህር ማዶ ያለ እንትን ላይ እኮ ማፍጣት እኮ የሰይጣኒዝም እኮ ከባህር ማዶ ልጅህን ካሁን ጀምረ ምን እንደሚያደርግ ምን እየሰራ እንደሆነ አንተ ቤት ውስጥ የምትሰራውን ያደርጋል። እኔ የሚገርመኝ ትምህርት ቤት ወላጅ አምጡ ሲባል ልጁ በዲሲፕሊን ተጠይቃ ልጇ እሷ እዚህ ጋር ለብሳ ትሄዳለች። መኮትኮቻ የሚያክል ጥፍር፣ ደብተር የሚያክል ጉርድ እዚህ ላይ እቂቷ ላይ ብቻ። ከዛ ደግሞ ከቀራው የመጣው ሻይ የሚመስል ቀለም ከንፈሯ ላይ አድርጋ ለየ በስነ ስርዓት ችግር ታምጣጣቅም። መጀመሪያ አንቺ ስነ ስርዓት ይታልሽ እንዴ? ለልደት ጊዜ ሃፒ በርዝዴይ ተብሎ ይጻፍና ልጅ ሀገሯን ባህል አላቃለችኝ። በእንግሊዘኛ እኮ ነው። መልካም ልደት እኮ አላልሻት። ሃፒ በርዝዴይ ከየት አምጥታ ነው የምታውቀው ስነ ስርዓት? እንደዚህ አይነት ነገሮችን ከታች ጀምረን እስከ ላይ ድረስ አዲስ ልማት ያስፈልገዋል። ጭንቅላታችን ተበላሽቷል ነው የምላችሁ። ተንቀሳቀስ ጎበዝ። ታዲያስ እኔ ሁለተኛ ዙር ሰልጣኝ ነኝ። ኤም2 667 ነኝ። የጀመርኩት ቢዝነስ በ100 ብር ነው። በሞባይል ሜንቴናንስ ዙሪያ ነው ምሰራው። 8ኛ ወር ነው ያሳካሁት። 17776 አካባቢ ደርሰዋል በቢዝነስ ፕላን መሰረት። ግን እጄ ላይ ያለው ብር ግን እጄ ላይ ያለው ብር ግን 29633 ደርሰዋል። ወደ 9ኛ ወር ለማሳካት እሱም ተዳርሰዋል ማለት ነው። እና እዚህ ከሰልጠናችን እንደ ወሰድነው መርህ አሁን ከአዲስ አበባ አካል ጉዳተኞች ማህበር ከተወሰደ አግሪመንት እኔ በግላችን ደግሞ የአዲስ አበባ አካል ጉዳተኛ ማህበር ከሆነ በእኛ ድርጅት በእኔ እንደ ግሌ በሞባይል ዙሪያ ኢንዱስትሪ የሜንቴናንስ ችግር ካለ ከነሱ የእቃው የሮል ማቴሪያል ይከፍላሉ። የእጃችን እኛ በዚህ ቀን ቃል ገባለሁ። ሁለተኛ ደግሞ ሁላችን እዚህ ያለን ማንኛው ስማርትፎን ሞባይል በየቤታችሁ ተጥሎ ማንኛው ቴክኒሻል አይቶት ተጥሎ ይሄ ምንም ነገር አይሆንም የተባለ እንደ ጥሬ ዕቃኛ ስለምንጠቀመው እንደ መነሻ ካፒታልም ለእናንተ ስለሚሆን ወደኛ ስታመጡት ዋጋ አለው። ዋጋ የለውም የተባለ ዕቃ እኛ ድርጅት እንቀበላችኋለን። ለዚህ ለበረጠ መረጃ ደግሞ 09 26 70 07 77 አድራሻችን መገናኛ ዘፍመሽ ግራንድ ሞል። ለቀጣይ ስጥልኝ። እጅግ በጣም ጥሩ እናመሰግናለን። አያችሁ አንድን ሰው የሆነ ነገር ስታቀርቡለት ወይ ስትቀበሉት ወይ ደግሞ የሙያ አገልግሎት እድሉን ስትሰጡት አእምሮውን እንዲጠቀም ጊዜውን እንዲጠቀም ገንዘብ የሚያልቅ ነገር ሳይሆን ማተሚያውን ማስፋፊያውን እሱን መስጠት ነው። ከልብ እናመሰግናለን። ሌላ እባካችሁን ያለቀ ጫማን ወደ ሊስትሮ ያለቀ ሞባይልን ወደ ወንድሜ ጋር በመውሰድ እነሱ መልሰው ሪሳይክል በማድረግ ለተሻለ አገልግሎት ይጠቀሙበታል። እናንተንም ደግሞ እነሱ በልምዳቸው ነፃ አገልግሎት እንዲሰጧችሁ ማድረግ እንችላለን። ከልብ እናመሰግናለን። ስልኩ ስክሪን ላይ ተቀምጦላችኋል። እግዚአብሔር ያክብርን። እሺ ቀጥል። ታዲያስ እንዴት አደራችሁ? እኔ የሁለተኛ ዙር ሰልጣኝ ነኝ። ግን ትንሽ ማሳካት እንትን ብሎኛል። እሱን ለመጠየቅ ነው ፍላጎቴ። በ10 ሺህ ብር ነበር የጀመርኩት። አሁን ወደ 100 ሺህ ብር ደርሷል።
ግን በ10 ሺህ ብር ማሳካት የነበረብኝ 150 ምናምን ሺህ ብር ነው መሆን የነበረበት። እሱ አልተሳካም። ግን በ5000 ብር አሻሽዬ ማምጣት እችላለሁ። 92000 ብር ነው የሚሆነው። እሱም ማድረግ እችላለሁ። ግን አሁን ጥያቄ የሆነብኝ አንደኛ በ0910808019 ላይ ስልክ እንትን ብለውታል፣ ብሎክ አድርገውታል ነገር መሰለኝ። መልስ አይመለስልኝም። ትንሽ አቋርጬው ስለነበረ እኔም በቃ ስራው የሆነ ሙቀት ተሰማኝና ስራው ላይ ብቻ ትኩረት አደረኩኝ። ስራው ላይ ከሰኞ እስከ በቃ ከእሑድ እስከ እሑድ ስራ ላይ ብቻ ፎከስ አድርጌ ይሄን ስልጠና ትቼው ነበር ትንሽ ማለት ነው። በቃ ትንሽ ስራው ላይ ብቻ ትኩረት ካደረኩኝ በቃ ስራው ይስተካከላል ብዬ አስቤ ነበር። ግን እሱ አይደለም የሆነልኝ። የበለጠ እንደውም ፌል እያደረገ ነው የመጣው። በጣም ፌል አደረገብኝ የበለጠ። እንደውም ቢዝነስ ፕላኑን ቢይዝ እሑድ እዚህ ጋር በመጣ ሌላ ቫልዩ ይጨምር ነበር። እሱን ግን ሳላመጣ ከእሑድ እስከ እሑድ ሰራሁኝ። ምንም ቫልዩ ለስ ነው የሆነብኝ። ስራውም ላይ ራሴ ላይፌ ላይ ራሱ በጣም ምንም ለውጥ አላመጣውም። አንደኛ እሱ ነው። አሁን ሁለተኛ ደግሞ ሰራተኛውን ደግሞ ቀጠርኩኝ። እሱ ደግሞ ሰራተኛው አንደኛ አሁን ለሰሞኑ በብር እየከፈልኩኝ ነው። አሁን 400 ብር እየከፈልኩኝ እያሰራሁት ነው። ሊስትሮ ነው የምሰራውና አንደኛ ሲስተሙን እስኪረዳው ድረስ ሰውየው ገና ልጁ መረዳት ገና አቅም ስለሌለው እንደኔ ስላልሆነ እስኪረዳው ድረስ እንደዛ ነው ማድረግ የምችለው። ከዛ ሁለተኛ ደግሞ እኔ ጋር ሲቀጠር እቁብ ደግሞ ጀምሯል እሱ ሌላ ቦታ ላይ ማለት ነው። እሱን እንዴት ነው ማድረግ የምችለው? አሁን ከእሱ የሚለው ከሚከፈለኝ ላይ ለዛ ለእቁብ ግዴታ መሰጠት አለበት እያለኝ ነው። እሱን እንዴት ነው ማድረግ የምችለው? ሶስተኛ ጥያቄ ደግሞ የገንዘብ ባንክ የሚባለውን ነገር አሁን አንስተሃል። እሱ ምንድን ነው? እሱ አልገባኝም። ከዛ አሁን የጊዜ ባንክም እንዴት ነው እኛ ፕላናችን እንዴት ነው ማድረግ የምንችለው? እኔ እሱ ከጊዜ ባንክ ጋር እኩል እንትን እያልኩኝ አይደለም። እንዴት ነው ማድረግ የምችለው? እንዴት አስተካክዬስ ወደ 5000 ብር ወይስ ሶስተኛ ዙር ልግባ ወይ? እሱ ጥያቄ ተፈጥሮብኛል፣ አልገባኝም። እሺ ለቀጣይ ስትልኝ ከልብ እናመሰግናለን። የመጀመሪያው ምናልባት 10000 ብርን በ7 ወር ውስጥ 100000 ብር ማስገባቱ እጅግ በጣም ጎበዝ ነው፣ ያስደንቃል። ብዙ ጊዜ እንደዚህ የኢንዱስትሪ ምናምን ስራ የሚሰሩ ልጆች ከእጅ ወደ አፍ ብቻ በማድረግ ረጅም ዓመት በመንገድ ላይ ነው አገልግሎት ሲሰጡ የሚታወቀው። ይህ ማለት ከጫማ ሷብ ወደ ጫማ ንግድ ነው፣ ወደ ጫማ ማምረት ለመሄድ እየተንደረደረ ነው። ምናልባት ግን በቢዝነስ ፕላኑ ልክ ሄደ 150 ሺህ ምናምን ማምጣት ሲገባ 100 ሺህ ላይ ቆሞ እንትን ካለ ዝቅ አድርገ በ5000 ወይ በ500 ብር በሚለው ካፒታል ማሻሻልና ከዚህ በኋላ ወደ ኋላ እንዳይመለስ ማድረግ ትችላለህ። ካልተሳካ እንኳ ወደ ሶስተኛው ዙር መመለስ እድል። ነገር ግን እዛው ባላችሁበት መወጠርን የመሰለ ነገር የለም። ሲቀጥል አሁን አንደኛ ዙር የ2 ወር ረፍት፣ ሁለተኛ ዙር የ1 ወር ረፍት ከሰኔ 26 ከሐምሌ 26 ስለሰጠናችሁ እንዲሁም እስከ ሰኔ 26 ከሐምሌ 26 ለሁለተኛ ዙር ከሰኔ 26 እስከ ነሐሴ 26 ለአንደኛ ዙሮች የረፍት ጊዜ እስከ ዛሬ የጎደለባችሁን እንድታሟሉ የተመሰቃቅለው እንድታስተካክሉ ቢዝነስ ፕላኑ ያልደረሳችሁበትን ሪሳይክሉን በትክክለኛው ቢዝነስ ፕላን ታይሙ እንድታመቻቹ የሰጠነው የረፍት ጊዜ ለማስተካከያ ይጠቅማቸዋል። ከዛ ሲቀጥል ምናልባት ግን ሰራተኛ አሁን ከኔ በላይ ሲሆን ስራው ያስገባው ሰራተኛ በየቀን እሰጣለሁ ለዛው 400 ብር ላልከው ግን በነገራችን ላይ አትስጥ። ስህተት እየሰራ ነው። ይሄ የተሳሳተ ነው። የለፋበትን የደከመበትን ሰራተኛ በየቀን ወይ በየወር እየሰጣችሁ እንዲያጠፋ የምታደርጉት ከሆነ እናንተ የሚሊዮነሮችን መርህ አትከተሉም ማለት ነው። የሚሊዮነሮች መንገድ መርህ እባካችሁን። እኛን ድርጅት ልዩ ያደረገው ሰራተኞቻችን እንደምንም እኛ የበላነውን እየበሉ ከኛ ጋር እየዋሉና እያደሩ የሚከፈላቸውን ገንዘብ ሳያጠፉ እንዲያስቀምጡ ማስገደድ ነው። በየቀን 400 ብር እየሰጠው ከሚያጠፋ በየቀን 100 ብር አስብለትና ካንተ ጋር በልቶ ካንተ ጋር ጠጥቶ ካንተ ጋር እንዲያደርግ አስገድደው። እሱ ይሻለዋል። ቀስ እያልክ ደግሞ በቀን 200 በቀን 400 ከዛ በቀን 1000 ሁሉ ልታስብለት ትችላለህ። ስራው ሲስፋፋ ወደ ንግድ ማምረት ወደ ምናምን ስትገቡ ማለት ነው። ይሄ ካልሆነ ግን ቀይርና ሌላ ሰው ፈልግ። ቀይራችሁ በደንብ አሰልጥናችሁ ደክማችሁ ልክ የሚቀበላችሁን ሰው ማግኘት ግድ ይላችኋል ማለት ነው። ሌላኛው ምናልባት የጊዜ ባንክና የገንዘብ ባንክ አልገባኝም ላልከኝ፣ ያው የጊዜ ባንክ ያልነው እንግዲህ ሰዎች ብዙ ጊዜ በሳምንት እቅድ ስታወጡ ወይ 2 ወይ 1 ቀኑን ባዶ አድርጉ ብለናል። ለምን የተለያየ ነገር ፕሮግራማችሁን ቢያደናቅፈው ያ ቀን ፕሮግራማችሁ እንዳይሻገር አችፍ እንድታጸዱ። እንግዲህ ቢያንስ በሳምንት 1 ቀን የጊዜ ባንክ በወር 4 ቀን ቢያንስ ይኖራችሁ። በየሳምንት እቅዳቸው አልቆ እንዲሄድ ድንገት የሆነ ነገር ሲኖር እንዳይሻገርና እንዳይቃወስ ነው። ወሩ መጨረሻ ላይ ያልነው እንግዲህ በየሳምንት 1 የጊዜ ባንክ ቢኖራችሁ በወር 4 ቀን የጊዜ ባንክ። ይሄ የጊዜ ባንክ ማለት ሁሉንም ስራ በእቅዳችሁ ልክ ከጨረሳችሁ የረፍት ቀናችሁ ነው።
አዳዲስ ነገር ቪዥዋል የምታደርጉበት፣ እቅድ የምታወጡበት፣ እረፍት የምታደርጉበት፣ ሃይማኖታዊ ቦታ የምትሄዱበት ይሆናችኋል ማለት ነው። ስራችሁ ከተቃወሰና የሳምንቱ ወይ የወሩ ወደ ወር ግን ትርፍ ስራ ሊሸጋገርባችሁ ከሄደ ያችን የጊዜ ባንክ ትጠቀሙና የዛች የረፍታችሁ ባዶ ያረጋችኋት ቀጥቅጣችሁ የሳምንቱ ከሳምንት እንዳይሻገር እቅዳችሁ ከወሩ ወደዛኛው ወር እንዳይሻገር መመከቻ ነው። የዛን ቀን ረፍቱ ቀርቶ ያንን የጎደለውን በማስተካከል በማጽዳት በማመቻቸት አእምሯችሁ ነፃ ይሆናል። ሞራላችሁ በጣም ነው የሚወጣው። ሆርሞናችሁ ይመነጫል። ተስፋችሁ በጣም ነው ደስ የሚለው። በቃ ቻርጅ ነው የምታደርጉት። በጣም ደፋር፣ ጎበዝ፣ ደስተኛ ነው የምትሆኑት። ሁልጊዜ አሸናፊነት ስሜት ይሰማችኋል። በዛን ጊዜ ሰውነታችን ሰልፍ ኮንፊደንስ፣ በጣም በራስ መተማመን ይፈጠራል። የሰው ልጅ ራሱን ትሪት ካላደረገ፣ ራሱን ትሪት እያደረገ ራሱን እየተንከባከበ ለራሱ ጥሩ ግምት እየሰጠ ራሱን ደስተኛና እድለኛ ከፍጥረታት ሁሉ ሰው በማድረግ እኔን የምፈልገውን ሁሉ በቁጥጥር ስር እንዳደርግ፣ ስሜቴን ሴንስ እንዳደርግ፣ ነገ የምውልበትን እንዳውቀው፣ ወዳጅና ጠላቴን እንድለይ፣ ሰውን መጥቀም እንድችል፣ አንተን እንዳመሰግን፣ ሁሉ ነገር እንዲገባኝ ሰው አድርገህ ስለፈጠርከኝ፣ በተለይ እዚች ሀገር ላይ፣ በተለይ ደግሞ እዚህ ቦታ፣ በተለይ በአሁኑ ሰዓት እያልክ ለራስህ የምትሰጠው ግምት ጥሩ እንዲሆን ራስን እንዳትወቅስ በየቀንና በየሳምንትና በየወር ላስቀመጣችሁትን ግብ እየጨረሳችሁ ለመሄድ የጊዜ ባንክ የሚባለውን አስቀምጡ ያልኩ ለዛ ነው። የገንዘብ ባንክ እንደምታውቁት ነው፣ ኖርማል ነው ለትራንዛክሽን እንጂ ቁጠባን እኛ እናለማምድም። እሱም ብዙ ማብራራት ሰው ያስፈልገው ማለት ነው። ወደ ቀጣይ ጥያቄ ሄድልኝ። ታዲያስ እያለ ያነቃው ጀመር። ታይቶኛል ገና ትውልዱ ወንዙን ሲሻገር፣ አንዱ ተፈጥሮን ሲያደምቅ ሌላው ተፈጥሮን ሲያደቅ ይታያል። መውለድና መወለድ ተግባሩ ተለያይቷል። መወለድማ ሰነፍም ተወልዶ ነበር፣ መወለድማ ፈሪውም ተወልዶ ነበር። ግን ይለያል የሚሊዮነሮቹ መስራች የበላይ ነገር፣ ትውልድን ሲገነባ ትንሽም የማይበደር። እጅግ አመሰግናለሁ። አመስግኑ። ቴንኪው። ወደ ግጥሜ እሄዳለሁ። ኳኳኳኳ ማን ነው ህልመኛ ፈጥሮ ለህልመኛ የፈቀደው? ታላቅ ሰው ተክኖበት ባለራዕይ ያጸደቀው፣ ለትውልድ ሰፊ ውጋገን ብርሃን የሚሆነው የሚሊዮነሮቹ መንገድ ማን ነው ካልከኝ፣ የሚሊዮነሮቹ መንገድማ ጠይቀኝ ድልድይ ነው። ህልመኛ የሚሻገርበት የስኬትን ጥግ የሚረግጡበት የሚወጡበት መሰላል ነው። ኳኳኳኳኳ ማን ነው አልከኝ፣ ማን ነው ስትል ምንትስ እንዳትል፣ በትውልድ ልክ በወጣት ልክ የተሰፋ የተስፋ ልብስ የክብር አክሊል የሞገስ ቀሚስ የሚሊዮነሮቹ መንገድ ማን ነው ካልከኝ፣ ይሄንማ እንዳትጠይቀኝ፣ የሥራ ህመምን የሚፈውስ ወደ ተፈጠርንበት ዓላማ የሚመልስ አንዱን ጥሎ ያንን አንጠልጥሎ አይደለም ፍልስፍናው፣ ከሰሜን እስከ ደቡብ ከምዕራፍ ጠረፍ እስከ ምስራቅ ዳር ድንበሩን ተከትሎ የሚያገበያይ የሚያገናኝ ሰብአዊነትን ከኢኮኖሚ ጋር አሰናስሎ ማን ነው ብለህ እንዳትጠይቀኝ። ሞራን አሰጡ። ታማኝነት፣ ግልጸኝነት መትረፍረፍን አክሎ ሰውን ወደ ክብሩ የሚመልስ ከሐዘን ከስንፍና ፊት አስኮብልሎ የሚሊዮነሮቹ መንገድ መስራች በላይ ማን ነው ብለህ እንዳትጠይቀኝ። እስኪ ጠይቀኝ። የትውልድ ገጸ በረከት የግዙፍ ኢኮኖሚ ባለቤት የሚሊዮነሮቹ መንገድ መስራች በስራ ባህል በምግባሩ ተምሳሌነት ማን ነው በለኝ። ምንትስ እንዳትለኝ። ጥንቁቅ ተመልካች እንደ ንስር ወደ ሚሊዮነርነት ጎራ ሲያሻግር ወጣት አይል ጎልማሳ ሴት አይመርጥ ወንድ ሙሉ አካል አይል አካሉ የተጎዳ ሁሉን ወደ ስልጠና ወደ ትምህርት ሲነዳ የነገን ታላቁን ትውልድ ያስባል ህልመኛ ፈጥሮ ማለዳ። ከእስር ቤት ላለው ውጭ ላይ የቤት እመቤት ከቤት ውስጥ ሁሉም በስራ እንዲታይ የአካል ጉዳተኛን አትችልም ብይልን ሰብሮ እንዲሰራ ስልጠና ሰጥቶ ሊያሰማራው ወደ ስራ ይሄው ዛሬ ላይ ደመቀ ጎበዝ የሚሊዮነሮቹ መንገድ አበራ። የአካል ጉዳተኛን ስናስብ ከንፈር መምጠጥ ነበረ። ከስራ ጋር ሞራል ሰጥቶ ማቆራኘት ያስቻለ ካሁን በፊት እውን ማን ነበረ? የሚሊዮነሮቹ መንገድ ግን ይህን ብሂል ሰበረ። የሰብና የኢኮኖሚ ባለቤት ለማድረግ የአካል ጉዳተኛን ስልጠናውን አበሰረ። አይን ቢጎዳ ወዳጄ የልብ አይን መች ተጎዳ? ጆሮ ቢታመም እዝነ ልቦና አይፈነዳ። እግር ቢሰበር የህልም እግሮች አይሰበሩ፣ ወደ ፈለጉት አይነዳ። ህልምማ ያለው እኮ ከአካል ጉዳተኛ ጋር ተፈትኖ ማለፍ እኮ ግድ ነው የአንድ ዜጋ።
የሚሊዮነሮቹ መንገድ ለዚህ ነው መስመሩ የረቀቀ እቅዱ የጸደቀ ያልነው። የሚሊዮነሮቹ መንገድ ህልመኛ ሊሻገርበት ተንሸራሽሮ እንዲኖረው በማረሚያ ቤት ላሉ ስልጠና ለአካል ጉዳተኛም ጭምር ካሊነቱን ያሳየው ሺህ ምክንያት ስንደረድር ሺህ ዕድሎች እንዳያልፉን ነው። ሺህ ምክንያት ደርድረን ሳንሻገር ስለቀረን ሰብናችን እየጎደፈ የሥራ ሞራል አጠን ተስፋችን ወገቡ ተቆርጦ ወደ ውጭ የኮበለን አካሌ ስለተጎዳ ምንም አልችልም ብለን ዛሬ ግን አዲስ ዜና ተነገረን። በላይ ሞርዴ በራሱ ጊዜ ገንዘብ፣ ዕውቀት መስዋዕት አድርጎ አሰልጥኖ ከህልማችን ጋር አገናኘን። የቢዝነስ ፕላኑ የሥራ ጥበብ ስልጠና በሚዲያ ሲተላለፍ ለክብር ለትርፍ መስሎት ከሆነ ተሸውዶ ነው። በላይ ለመክበር ሳይሆን ለማክበር የመጣ ነው። አርያነትን ከተስፋ ህልምን ከሥራ ጋር ቆራይቶ ትውልድን ለመታደግ ነው። የአካል ጉዳተኛው ሙሉ አካል ጨምሮለት ሞራሉን ሊጠግል መሰግናለን። ሰዓታችን አልቋል። ነገር ግን ለነሱ ያን ደቂቃ ዕድል ከመስጠቴ በፊት ፍሳ ከአካል ጉዳት እንደምታዩት 3 የአካል ጉዳት ያለበት ሰው ነው። ከጉዳት አልባዎቹ እኩል ቢዝነስ ጀምሮ ለዛውም በትንሽ ብር እያሳካ እያደገ እየሰራ የመጣ ሰው ነውና ብዙ ጊዜ እንግዲህ ካሁን በፊት ማየታችሁ ከሆነ እዚህ መድረክ ላይ መቼ ነው ሌላ አካል ጉዳተኞች ፕሮግራም በልዩ ሁኔታ የሚጀምረው ይል ነበረ። እንግዲህ ዛሬ ሳንነግረው ሰርፕራይዝ አድርገነዋል ማለት ነው። ከሱ እስኪ 1 ደቂቃ ከራሱ አንደበት እንስማ። ታዲያስ እሺ፣ በጣም እጅግ አመሰግናለሁ። ዛሬ በሰማሁት ነገር እሱ እንዳለው ከዚህ በፊት ጥያቄ ነበረኝ። በጣም ደስ ብሎኛል። በነገራችን ላይ በላይ ምንድን ነው የሚለው ከ5 ዓመት በኋላ ቅጥር ማንም ሰው እንዳይቀጥር ይላል። ስለዚህ የአዲስ አበባ ማህበራዊ የአዲስ አበባ አካል ጉዳተኞች ማህበር እዚህ የኃላፊዎች አላችሁና አካል ጉዳተኞችን በማስተባበር ከበላይ ጋር ለመስራት ስለፈቀዳችሁ እጅግ አርጌ በጣም አመሰግናለሁ። ነገር ግን እናንተም የስራው አካል ሆናችሁ ከማስተባበሩ ውጪ የዛሬ 5 ዓመት ሚሊዮነር ሆናችሁ ስልጣኑን ለሌላ ትውልድ ወለቃችሁ ለማየት ያብቃን። አሜን። እኔ ጥሩ ባልትና በሚለው ብራንድ ባልትና እሰራለሁ። ስልክ ቁጥር ላስቀምጥላችሁ። ማዘዝ የምትፈልጉ ሰዎች በ0917 95 22 10 ብትደውሉ በየትኛውም አካባቢ አዲስ አበባ ውስጥ ከሆነ እናደርሳለን። አመሰግናለሁ። ከአካል ጉዳተኛ የአዲስ አበባ አካል ጉዳተኛ ማህበር ከበላይ መልቲ ሚዲያ ጋር ያደረገው ጥሩ ሪሌሽን ለኛ መንገድ ይከፍትልናል። ሁለተኛ እኔ ነጋዴ ነኝ። ለካ እስካሁን ድረስ አልሰራሁም። አንዳንድ ነገሮችን በምትናገሩት ነገር እንደገባኝ በትንሹ ለካ እስካሁን ድረስ አልሰራሁም። ስለዚህ ይህንን ቶሎ ከእናንተ ጋር ሪሌሽን ፈጥሬ ለመበልጸግ አይደል ይመቸኛል ብዬ አስባለሁ። የአቃቂ ቃሊቲ የአካል ጉዳተኛ ማህበር ሰብሳቢ ነኝ። በስሬ ብዙ ከሊስትሮ ጀምሮ እስከ መነጽር ስራ የሚሰሩ በቢዝነስ የተሰማሩ አካል ጉዳተኞች አሉ። ነገር ግን እንዴት አድርገው ቢዝነሳቸውን መለወጥ፣ ቢዝነሳቸውን ማሻሻል የሚችሉበትን መንገድ ስንፈልግ ነበረ። ይሄ ለኛ ጥሩ አጋጣሚና ጥሩ እድል ነው። አመሰግናለሁ። እሺ፣ ታዲያስ አለን ታዲያስ እሺ፣ እኔ የመጣሁት አብዛኛው አካል ጉዳተኛ ያው ትነስም ትብዛም ቅድም ጓደኛዬ ውዳሴ እንደጠቀሰችው አብዛኛው የሚተዳደረው በንግድና አገልግሎት በመስጠት ላይ ነው። ከዛ ባሻገር ያው ልመናው ላይ እንዳለው ሁሉ ከዛ ባሻገር ያሉትን ግን አብዛኛዎቹን ስራ ላይ ያሉትን ምናልባት ስልጠናው እኛን የሚያካትት ከሆነ ከከተማው ማህበር ጋር ተነጋግረን አብዛኛውን ሰው ወደዚህ ስልጠና እንዲገባና በአጭር ጊዜ ውስጥ ምናልባት አካል ጉዳተኞች በመንግስት ደረጃ
መስራት ይችላሉ ብለው የሚያምኑት ውስኖቹ ናቸው። አብዛኞቹ ቅቡልነት የላቸውም። ቀደም እንዳልከው ብዙ በሮችን ማንኳኳት ይጠበቅብናል። ብዙ ርቀቶችን መሄድ ይጠበቅብናል። ማህበራችን ይሄዳል። እንደናንተ አይነት አጋር ድርጅቶች ደግሞ ስናገኝ ምናልባት አብረን ማንኳኳት ያለብን በሮች ብዙ ስላሉ እነዛን በሮች አንኳክተን ለአካል ጉዳተኞች ምቹ የስራ ድልድል እንዲፈጠር፣ ምቹ የኢኮኖሚ ድልድል እንዲፈጠር እድሉን የማግኘት ያክል ነው እየተሰማኝ ያለውና በዚህም እናንተን ማህበራችንን የከተማውንም ላደረጉት ጥረትና ዛሬ ለተደረገው የስራ ትስስር በጣም ከልብ አመሰግናለሁ። ያክብርልን። እጅግ በጣም እናመሰግናለን። የራሳቸው ጥያቄ የራሳቸው ወይም ደግሞ ስሜት የሚናገሩት ሲንጸባረቅ ይስተዋላል። ነገር ግን ከዚህ በላይ ካቆየናችሁ ብዙ እንዳናደክማችሁ በመሀል እንግዲህ እንደተለመደው ዛሬ ሻይ ቡና በመሀል አላረግንም። አሁን ስትወጡ ነው ሻይ ቡና ያለው። ለሰጣችሁትም አስተያየት ከእናንተም ከአካል ጉዳተኞች ማህበር ኃላፊነት ወስዳችሁ ከመጣችሁትም ውስጥ የተናገራችሁትም ያልተናገራችሁም ምን ልትነግሩን እንዳሰበ ጥያቄያችሁም ሀሳባችሁም ገብቶናል። የቢዝነስ ሳይኮሎጂስቶች ነን። መቼ እንደምንገናኝ፣ መቼ በምን አይነት ስልጠና እንደምትቀጥሉ፣ መቼ እንደሚሆን ወደ ተግባሩ ስንገባ ምን አደረጃጀትና ከእናንተ መረጃና ወደ ተግባሩ ስንገባ ምን እንደሆነ ከኛ ጋር አግሪ ማድረጋችሁ የሚያመጣው ለውጥ መቼ ጀምሮ በምን አይነት መንገድ እንዴት የሚለውን እንቀጥላለን። ዛሬ ጅማሮ ነው። ከዚህ በኋላ አንድ ብለን እንቀጥላለን፣ እንጀምራለን፣ ወደ ተግባር እንገባለን። በእርግጠኝነት በየሳምንትና በየወሩ የሚታይ የሚዳሰስ ለውጥ እያመጣን በ2 ዓመት ላይ እንደ ማንኛውም ጉዳት አልባ ሰው ከእናንተ እኩል ሚሊዮነር ሹር እርግጠኛ ነን። እሺ ለምን ብትሉ የማያዋጣ ሰውና የማያዋጣ ስራ የለም። አያያዝ ግን ይፈልጋል። ግልጽ ነው አይደለ? ሻው ማለት ከአንገት በላይ ነው ብሏል። ራሱ ቅድም ያልኳችሁ ጋዜጠኛ ጸጋዬ ተስፋዬ ገብረ ማርያም ሻው ማለት ከአንገት በላይ ነው። ከአንገት በላይ ያለውን ብቻ በመጠቀም እንደ ማንኛውም ፍጡር እንደ ማንኛውም ሰው ሰክሰስፉል፣ ምቹ፣ ደስተኛ ከሚፈልገው ሰው ጋር አብሮ የመኖር አብሮ የመደሰት አገርን የማልማት የመርዳት ፖለቲካዊ ይሁን ማህበራዊ ይሁን ማንኛውንም እሴት የመጋፈጥ ድርሻ ተጽዕኖ የመፍጠር የመካፈል አቅም አለው። ከአንገት በላይ ብቻ ደና ይሁን። ያ የሚሆነው ግን አሁን እንዳልናችሁ ትኩረት ሲሰጥ ነው፣ ሞራል ሲሰጥ ነው፣ ክትትል ሲደረግ ቻሌንጅ ሲደረግ ነው። መበረታታት የሚባለው ዴይሊ ክትትል ይጠይቃል። ለዛ ነው የኛ ድርጅት እስከ 5 ዓመት ድረስ እስከ 2 ዓመት የሚሊዮነርነት ስልጠና እስከ 5 ዓመት የቢሊዮነርነት ስልጠና ይሰጣል። ዝም ብሎ ከሜዳ ተነስቶ ግን ሚሊዮነር አይኮንም። ዝም ብሎ ቢሊዮነር አይኮንም። ምን ይጠይቃል? የአመለካከት ለውጥ፣ የአቋም ለውጥ፣ የሰብአዊነት ብቃት፣ የሀገር ፍቅር፣ የትንሽን ትልቅ የማድረግ መስመር፣ ቅድሚያ የሚሰጡትን ነገሮች ማየት፣ ለአቋም ጠንካራ መንፈሰ ጠንካራ መሆን፣ ቅድሚያ ሰውነትን ማስቀደም፣ የሰው ልጅ ምንም እንደማይሳተው ማየትና መለየት፣ እሱን በየቀን ክትትል ማድረግ፣ በየሳምንት ከኛ ጋር መነጋገር፣ በየወሩ የደረሱበትን መፈተሽ በእርግጠኝነት እናደርገዋለን። ታራሚውን ሄደን እስር ቤት ስልጠና መስጠት የቻልን ሰዎች አካል ጉዳተኞችን በሚመቻቸውና በሚቀርባቸው ቦታ ስልጠና መስጠት አያቅተንም። እስካሁን ለነበረን ቆይታ ወዶ ፈቅዶ ፈጣሪያችን እዚህ ላደረሰን በየሃይማኖታችሁ የ1 ደቂቃ የሌና ጸሎት በያላችሁበት በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3
ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ አጋር። በላይ አስቤዛ ማዕከል